ቆይ ማይ ወደኔ መጣ። እኔም በደንብ አስተምርሃለሁ። ግድ የለም ችግር የለም አወራሃለሁ። በደንብ ነው ማወራ። እሺ አሁን ምን አልከን? በእኔ ስራ ነው ገነት የምገባው ወይ ደግሞ ሲኦል የምገባው አልከኝ አይደል? አዎ። ኦኬ ሶ በአንተ ስራ ኃጢአት ከሰራ በደል ከሰራ የት ነው የምትገባው? ሲኦል። ኦኬ በአንተ ስራ መልካም ከሰራ ጥሩ ካደረክ የት ነው የምትገባው? ገነት። ኦኬ በኢየሱስ ስራስ ደግሞ የት ነው የምትገባው? ነገርኩ እኮ ኢየሱስ የሻረልን ኦሪት ላይ የነበረውን ነገር ነው። ኦሪት ላይ የነበረ ምን ነበር? ኦሪት ላይ ማንም ገነት ሲኦልም አይገባም። ኦሪት ላይ ገነትም ሲኦልም አይገባም። ይኸውልህ ጠቅላላ እንዳለ ኦሪት ላይ ያለ ህዝብ እንዳለ ሲኦል ነበር የሚገባው። ተሰብስቦ እንዳለ ሲኦል ነበር የሚገባው። አዎ። እሺ አሁንስ? ከዛ በኋላ ክርስቶስ ከመጣ በኋላ ያን ነገር ሻረና ሲኦል የነበሩትን ነፍሶች አውጥቶ ወደ ገነት አስገባ። ከዛ በኋላ ያሉት ግን በክርስቶስ ደም እኛ እንድናለን። አይ አሁንማ በክርስቶስ ደም አንተ አትድንም። አንተ የምትድነው በስራህ ነው። አሃ ከዚህ በኋላ አንተ በክርስቶስ ስላመንክ ብቻ ገነት ትገባለህ? ኃጢአት ከሰራው ሲኦል ገባለሁ። መልካም ነገር ካደረኩ ደግሞ ገነት ገባለሁ። በክርስቶስ ብቻ ስላመንክ ገነት ትገባለህ? እስቲ ውስጥህን ጠይቀው አንተ ራስህ። ምንም ኃጢአት የለብህም ውስጥ። ያንተን እምነት ነው። ቆይ ብራዘር፣ አሁን ያንተን እምነት ነው የምትነግረኝ። እኔም ብትጠይቀኝ አዎ በኢየሱስ ስራ ብቻ ነው ገነት የምገባው ብዬ ነው የምመልስልህ። መልሴ እሱ ነው። ግን አስረዳሃለሁ። ጥያቄዎች ከፈጠሩብህ የኔ መልስ እሱ ነው። ኦኬ ያንተ ግን ምንድነው እያልከኝ ያለው? በክርስቶስ ኢየሱስ በመስቀሉ ስራ ድኛለሁ ብለኸኝ ነበረ። አሁን አልዳንክም ማለት ነው። ይኸውልህ ድኜ ከዛ በኋላ ግን ገነት ለመግባት የራሴ ስራ ይጠበቅብኛል። ድኜ ስትል ከምንድን ነው ታዲያ? ምክንያቱም ለምሳሌ ከምንድን ነው ጌታ ያዳነ? ድኜ ስትል ግራ ገባን ማለት ከምንድን ነው ታዲያ ጌታ ያዳነ? ከምንድን ያዳነ ጌታ? እየጠበኩ ነው። ከምንድን ነው ጌታ ያዳነ? ድምፅ አይሰማም ነበረ፣ ተቋርጦ ነበር አባ። ታዲያ ጌታ ከምንድን ነው ያዳነ? ጌታ ያዳነኝ ያኔ በኦሪት ጊዜ ሁሉም ሰው ነገርኩ እኮ ወደ ሲኦል ነበር የሚገባው። በኦሪት በጣም ደጋገምከውና እድሜ ስንት ነው? 32። ታዲያ በኦሪት ጊዜ ነበርክ እንዴ አንተ? አሃ በክርስቶስ ጊዜ ነበርክ እንዴ አንተ? እኔማ በእምነት ነው ዳንኩት። ስለዚህ በእምነት ከዳንክ እኔም ደግሞ ያን ነገር መጽሐፍ ቅዱስ ላይ ስላለ ያን ነገር ማመን ግዴታዬ ነው እኮ። በእምነትማ ከዳንክ እኩል ነን። እኔ እኮ አሁን በእምነት እየዳንክ እንዳልሆነ እየተሰማኝ ስለሆነ እኮ ነው። አንተ አሁን በስራ ነው የምትድነው። ገና ሰርተህ የሆነ ነገር አድርገህ ነው የምትድነው። ስለዚህ አንተ ኦልሬዲ ድናል ማለት ነው። ንገረኝ፣ ድናል? እኔን ከጠየቀኝማ አሁን ድኛለሁ። እኔማ ክብር ለጌታ ይሁን፣ እኔ ድኛለሁ። እኔ አሁን ስለ አንተ ነው እያወራን ያለ ነውና አሁን አንተ መዳነክ ምን ላይ ነው? እስኪ ንገረኝ። መዳነክ ምን ላይ ነው ንገረኝ። እነግርሃለሁ። ቆይ አሁን ያንተን እንጨርስ መጀመሪያ። ኖ አይደለም፣ አንተም ጥያቄዎችን ተቀበልና መዳነክ ምን ላይ ነው? አይ ስንጨርስ ነው። አይ ሳይሆን አዳምጠኛ እንዴ። ወንጌል ትሰብካለች ብለህን የለ ወዳጅ? የሰበከችን ወንጌል እኮ እያየን ነው። ወንጌል እንዳልተሰበክ መጀመሪያ አሳየን። ከዛ በኋላ ደግሞ እኔ ወንጌል እስኪ ያንተን ወንጌል ንገረኝ እስቲ።
መጀመሪያ ወንጌል እንዳልሰበከች ላሳየህና ከዛ እሺ ወንጌልን የምትሰብከው ፕሮቴስታንት ነችና እስቲ ወንጌልን ስበከኝ። ስበከኝ እስቲ። በደስታ ነው የምሰብከው፣ ችግር የለም። አሁን እስቲ ስበከኝ። እሰብካለሁ ብራዘር፣ እንዳልተሰበክ ስለማቅ ነው እኮ። ስበከኝ እስቲ። አንዴ እንጨርስ እኮ አልኩ። ምን አስቸኮለ? ትደርስበታለህ እኮ አልኩ። ኖ አይደለም እደርስበታለሁ፣ ግን አንተ እኔ ማሳመን ከቻልክ እስቲ ስበከኝ። እናውራ፣ ገና መግባት አይደለ? በደንብ እንወራ፣ እንነጋገራለን እኮ ችግር የለም ብራዘር አልኩ እኮ። በጣም በደስታ እንዲህ ብለኸኝ ወንድሜ፣ ጌታን በደስታ ነው የማደርገው፣ በደስታ ነው። ደስ እስቲ ስበከኝ በእውነት እንደው እውነት እንደው እመጣለሁ አልኩ፣ ግን አትሸፍነው። ወንጌል እንዳልተሰበክ ግን መጀመሪያ ላሳየ። እሱን አሳይቼ ነው ወንጌል የምሰብክ። ለምን ወንጌል ሰብክ ያለው የምትለው ወንጌል እንዳልሆነ አሳይቼ ወንጌል ምን እንደሆነ እንዳሳይ ስለፈለኩ ያሳየኝ። ከፍጹም ቅንነት ነው ይሄን የማደርገው። እሺ ሶ ድኛለሁ አልክ፣ ግን የዳነ ማንነት የለም ማለት ነው አይደል? አልዳንኩም። እሺ በቃ ንገረኝ። አሁን ገና አልዳነም ጌታ። ስለዚህ በጌታ ድኛለሁ አይባልም ማለት ነው። ምክንያቱም አንተ በጌታ የዳንክ ሰው ስላልሆንክ። እሺ በጌታ የዳንክ ሰው ስላልሆንክ ማለት ነው። ኦኬ ጸድቀሃል በወንጌል? አልጸደቅኩም። ኦኬ አልጸደቅም። ስለዚህ አሁን አንተ ምን ያስፈልጋል? ወንጌል ያስፈልጋል ማለት ነው። የምትጸድቅበት ወንጌል እሰበከኝ። እሺ እሰብካለሁ። ቆይ በደንብ አሳይቼ ነው አሳይቼ። ዛሬ ብትሞት መንግስተ ሰማያት ትገባለህ? አልገባም። ወንጌል ያስፈልጋል። ዛሬ ያስፈልገኛል። የምትገባበትን የምትገባበትን ወንጌል ያስፈልገኛል። ያስፈልጋል። ይሄንን የምልህ ለማስመሰል አይደለም። አንተ የምትመልሰው ለማስመሰል ፈልገህ አይደለም። ሰው ያውቃል። እየመለስክልኝ ያለኸው በትክክል ስላልጸደክ ነው፣ ስላልዳንክ ነው እያወራኝ ያለው። አሁን እሺ ምናምን ለማለት አትሞክር። የምሬ ነው። ይሄንን የማወራ ስለሆንክ ነው እንደዚህ የምታወራው እንጂ ሌላ ነገር የለም። ሌላ ማለት የዳነ ማንነት የለም። የለኝም። እሺ በቃ ስለሌለ ነው የምታወራው እንደዚህ። እሺ ይኸው እኔ አሁን የእግዚአብሔርን ቃል ነው ማነብል። እንገረኛ። እሺ አድነኝ። ይኸው አድነኝ። እሺ እኔ አላድንህም። የሚያድንህ ወንጌል ነው የሚያድንህ። ወንጌል እኮ የሚያድነኝን ወንጌል ንገረኝ። ይኸው እያነበብኩልህ እኮ ናዳጅ፣ እያነበብኩልህ። እጅ ላይ መጽሐፍ ቅዱስ አለ አለው። እሺ አውጣው እስቲ ዮሐንስ ወንጌል ምዕራፍ 3 ከሱ ነው የምንጀምረው። አንበው አንተ። አይ አንተ ስታነበው ነው ደስ የሚል። ችግር የለውም አንበው። አይ ችግር አለው፣ ለኔ ችግር አለው። አንተ ስታነበው ነው ደስ የሚል። አውጣው አንብና ንገረኝ። ሰባኪው እኮ አንተ ነህ፣ እኔ ተሰባኪው ነኝ። እጄ ላይ መጽሐፍ ቅዱስ አለ ብለኛል። ልታድነኝ ከሆነ አዳኙ አንተ ኮንክ፣ ሰባኪው አንተ ኮንክ፣ ስበከኝና አድነኝ። የለኝም እጄ ላይ በለኛ። ችግር የለም እቀበላለሁ። እሺ የለኝም። በቃ እኮ አንወሻሻ ያው ነገር። እሺ የለኝም። ከሌላ አነብልሃለሁ። የለኝም። እሺ በቃ ከሌላ አነብልሃለሁ። አሁን በደንብ ስማኝ። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። በማን? በልጁ የሚያምን ሁሉ ነው የሚለው። ስለዚህ በልጁ የሚያምን ሁሉ ምን እንዲኖረው? የዘላለም ሕይወት እንዲኖረው። ወንድሜ የዘላለም ሕይወት አለክ? በልጁ የሚያምን ነው የሚለው። አባቱ ማን ነው? የዘላለም ሕይወት አለ ወይ? አባቱ ማን ነው? አብ። በአብ ታምናለህ? ምንም ጥያቄ የለውም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3ን ሄደህ አንብበው። ስለዚህ በስላሴ ታምናለህ ማለት ነው። የስላሴ አማኝ ነኝ እኔ። አሁን የጠየኩን ጥያቄ ለምንድን ነው የምትዘለው? አንተ የዘላለም ሕይወት አለ ወይ? አዎ አለኝ። ዛሬ በስሞት መንግስተ ሰማያት ትገባለህ? አዎ። ምናልከ? አዎ ገባለሁ። ቀደም በስራዬ ስትል ነበረ ምንድነው? የአቋም ለውጥ አመጣ?
የአቋም ለውጥ ያመጣሁት ለምን እንደሆነ ታውቃለህ? ያ በቃ ማምጣትህን ነው የምፈልገው። እሺ ለምን እንደሆነ ነገር ችግር የለም። ልንገርህ ለምን እንደሆነ። ቅድም ላዘኝ ነው። አሁን ላይ ደግሞ ስለምታወራው ነገር እኔ እኮ የማምነው በስላሴ ነው አይደለም? ቅድም በስላሴ አታምንም ነበር ማለት ቅድም ስጠይቅ አልዳንኩም ምድነው በስራዬ ነው ብላኝ ነበር። አሁን ደግሞ በክርስቶስ ኢየሱስ በማመን የዘላለም ሕይወት አለኝ አልከኝ። በአንድ የስላሴ አማኝ ሆንክ ወይ ማለት ነው? ለጨዋታ ያክል ስላመንክ ብቻ ትድናለህ ማለት ነው እንዴ? የሚያድን ምን ነው? ስራ አይደለም? ለምሳሌ የሆነ ኦርቶዶክስም ሆነ ፕሮቴስታንትም ሆነ ሙስሊምም ሆነ የሚያድነው ምኑ ነው? እሺ እጅ ላይ መጽሐፍ ቅዱስ አለ አረ በቅንነት እየሰማኝ ከሆነ ይጠቅማል። አሁን ምን ነገር ማለት እጅ ላይ መጽሐፍ ቅዱስ አለ? እኔ የምልህ አንተ ራሱ ምን ቤተ እምነት ነው? ቆይ እጅ ላይ መጽሐፍ ቅዱስ አለ ወይ? ማን ምን ቤተ እምነት ነው አንተ? ክርስቲያን፣ የወንጌል አማኝ። ወንጌል ምን ወንጌል? የትኛው? የወንጌል አማኝ አንድ ወንጌል ነው ያለው። ምን ይሄ እንትን የትኛው ንገረኝ። መቼም 29 አይነት ናችሁ። አንዱን ንገረኝ። የፈለከውን በል። እኔ አንድ ወንጌል አማኝ ነው የማውቀው። ወንጌል ማለት አሁን ሁሉም ጋር ትሄዳለህ? ሁሉም ጋር ትሄዳለህ? አሁን አየህ፣ ወንጌል ሳይገባ ወንጌል እንደገባው ሰው ዘመንን ግን አትጨርስ። ወንጌል ተሰበኩ ትላለህ፣ ወንጌል ተሰብከ ግን አታውቅም። ይሄ ላንተ ትልቅ ማርቲን ሉተር ነው የሰበከክ? ወንጌል ሰብከ ሰምተህም አታውቅም። ማርቲን ሉተር ነው ወይ የሰበከክ? እኔ የእግዚአብሔር ቃል ነው ወንጌልን የነገረኝ። ቃሉን የነገረኝ ንገረኝ። ማርቲን ሉተር ነው ወይ የሰበከክ? ቃሉን የፕሮቴስታንት መነሻ ማን ነው? ንገረኝ። የእግዚአብሔር ቃል እርግጠኛ ቃል እንደሆነ? አዎ የእግዚአብሔር ቃል ሳይሆን የፕሮቴስታንት መነሻ። እኔ የምልህ አዳምጠኝ። ፕሮቴስታንት ራሱ ቋንቋው ምን ማለት ነው? አሁን መማር ነው ያለብህ። አሁን እንደ አዋቂ አክት ለማድረግ አትሞክር። አሁን ከአንተ የሚጠበቀው ምንድነው? የማታውቀውን ነገር እየተነገረ ስለሆነ ተማር። የሚጠቅም እሱ እና እንደ ወንጌል እንደገባው ወንጌል እንትን እንዳለው ምናምን አክት ለማድረግ አትሞክር። ከኛ ብትሸሽ አሁን የነገርንህ ቃል ዘላለም አይለቅህም። አየህ፣ ድኛለው ትለንና ግን በኢየሱስ አይደለም የምድነው እኔ በስራዬ ነው ትላለህ። ወንጌል እንደዚህ አይደለም። የእግዚአብሔር ቃል በግልጽ ነው የሚናገረው። ስጋ የለበሰ ሁሉ ሕግን በመጠበቅ በእግዚአብሔር ፊት ስለማይጸድቅ ነው ይላል። ስራ ሰርተ የሆነ ነገር አድርገ በእግዚአብሔር ፊት ሕግ ጠብቀህ አትጸድቅ፣ አትድንም። አየህ፣ እንደ አዲስ ነው የምትሰማው። ድኛለው ማለት ነው ትላላችሁ አልከን። አዎ እኛ ድነናል እኮ። የዳንከው እኮ ይኸውልህ የዳንከው እኮ በክርስቶስ ነው። አዎ ሁላችንም የዳነው በክርስቶስ ነው። ግን ደግሞ ከዚህ በኋላ ለምትኖረው አንተ ግን አልዳንክም። አዳምጠኝ። አንተ ግን አልዳንክም። አንዴ ድነሃልና ከዚህ በኋላ የፈለኩትን ነገር ባደርግ እድናለሁ ማለት ነው። አንተ ነው ያልከው እሱ። አንተ ነው ያልከው፣ እኔ አላልኩም። አንተ ድኛለው ግን ስትል አልዳንክም ነው እያልኩ ያለው። እኔ አልዳንኩም። አንተ ድነሃል። እሺ በአንደበት ንገረና፣ ድነሃል አንተ? አዎ ድኛለሁ። ዛሬ ብትሞት መንግስተ ሰማያት ትገባለህ? አልገባም። በቃ ያ ስላልዳንክ ነው መንግስተ ሰማያት የማትገባው። አየህ? አንተ ታዲያ ኢየሱስ ከምንድን ነው ያዳነህ ስትባል ከምን እንደዳነ እንኳን እንትን ስላልክ መንግስተ ሰማያትን ትወርሳለህ ማለት ነው? እኔ ኢየሱስ ስለተቀበልክ ብቻ እኔ ኢየሱስ አዳነኝ ስል ኢየሱስ እንደዛ ነው ያዳነኝ። ከሞት ነው ያዳነኝ። ስለዚህ ከክርስቶስ በኋላ
ክርስቶስን የተቀበለ ፕሮቴስታንት እንዳለ ገነት ነው የሚገባው? ድኗል። ኦፍ ኮርስ ምን ጥያቄ አለው? ኢየሱስ ነው እኮ ያዳነው። ማን መሰለ? ኢየሱስ እኮ ነው ያዳነው። እልል እያልክ ጌታዬ ሆይ፣ ኧረ በማርያም ኧረ አስተውሉ። በመቤቴ ምንድነው ጭንቅላታችሁን የደፈነው እንደዚህ? ግድ የለም ረጋ ብቻ በል አንተ፣ ረጋ በል ብቻ። ኧረ በጌታ ጭንቅላታችሁን እንደዚህ ድፍን ያደረገው ነገርን አሰላስሉ። እሺ ለምሳሌ ኃጢአት የሰራ ሰው፣ ሲኦል የሚያስገባ ኃጢአት የሰራ ሰው፣ ኃጢአት የሰራ በደም ሰማይ ሲኦል የሚያስገባ አንዴ አዳምጠኝ። ከክርስቶስ በኋላ ክርስቶስ ከተሰቀለ በኋላ እና አንተ ከዳንክ በኋላ ኃጢአት የሚሰራ ሰው የለም አለ? አንድ ፕሮቴስታንት እስቲ የሆነ ሰው ገደለ እንትን ነው የሚገባው? ስላመነ ብቻ ክርስቶስን ስላመነ ብቻ ገነት ነው የሚገባው? ኃጢአት በመስራት ገነት አይገባም። ተመለሰል። ስለዚህ እኔም በስራዬ ነው ምድነው እኮ የምልህ ለዚህ እኮ ነው። ክርስቶስን ባለመቀበል ሳይሆን በስራዬ ነው ምድነው። አይ ልዩነት አለው። ያልኩትን ስላልሰማኝ ነው። አየህ ያልኩትን ስላልሰማኝ ነው። አንተ ምን አልከኝ? አንድ ሰው ገሎ መንግስተ ሰማያት ይገባል ወይ አልከኝ። ሰው መግደል የመንግስተ ሰማያት መግቢያ መንገድ አይደለም። መቼ አለን እኛ እንደሱ? አንተ ነው ያልከው እኮ። እኔም ያልኩህ እኮ እኔም እኮ ክርስቶስን እቀበላለሁ። ለኔም አምላኬ ክርስቶስ ነው። ይለያያል ብራዘር፣ ይለያያል። በፍጹም አይገናኝም። ያልከውን ላሰማ። አየህ ሰው በመግደል ያንተ ክርስቶስ ነው፣ ያንተ ክርስቶስ ብቻ ነው አምላክ። አንዴ ወዳጅ አንዴ ረጋ አንተ ስሜታዊ። አሁን ለምን እንደዚህ ሁላ ስሜታዊ እንደሆንክ እኮ አላወቅኩም። ይኸውልህ እኔ እያልኩኝ ያለሁት ኢየሱስና እምነት ትድናለህ ስልህ እኮ ረጋ ብለህ እኮ ነው መስማት ያለብህ፣ ማድመጥ እኮ ነው ያለብህ። ምንም ኦፌንድ እንደሚያደርግ ነገር እኮ የለም ብራዘር። አሁን አንተ አምናለሁ አልኩህ እኮ። ታምናለህ? አዎ። እሺ ምንድን ነው ያደረገልህ ታዲያ ይሄ ኢየሱስ? አዳን ማታመን እኮ ነው ማሳየህ። ከምንድን ነው ያዳነ ብራዘር? የዘላለም ሕይወት ሰጥቷል ይሄ ኢየሱስ? አዎ ሰጥቶኛል። ዛሬ ብትሞት የዘላለም ወራሽ ነህ? የዘላለም ሕይወት ወራሽ ነህ? የዘላለም ወራሽ ነኝ። ግን ደግሞ እኮ ዛሬ ብትሞት መንግስተ ሰማያት ትገባለህ ማለት ነው። ዛሬ ብትሞት መንግስተ ሰማያት ትገባለህ ማለት ነው። አንተ ዛሬ ብትሞት መንግስተ ሰማያትን ትወርሳለህ? እኔማ ኦርቶዶክስ አይደለሁም። አዎ እወርሳለሁ። ጌታዬ ሆይ ኦርቶዶክስ ናት መንግስተ ሰማያት የማትወርሰው። እኔ ክርስቲያን ነኝ። ክርስቲያን መንግስተ ሰማያት ይወርሳል። አንተ የወንጌል አማኝ ነህ? አዎ እኔ ግጥም ያልኩ ክርስቲያን ነኝ። በክርስቶስ ኢየሱስ ማመን የወንጌል አማኝ። እሺ እንዳንተ አይነት አንድ የወንጌል አማኝ የሆነ ከባድ የሆነ ኃጢአትን የሚሰራ ሰው ቢሆን ክርስቶስን ስላመነ ብቻ መንግስተ ሰማያትን ይወርሳል? አይ ችግሩ ምን መሰላየ? መንግስተ ሰማያት የሚገባው ኃጢአት በመስራት ነው የሚል ትምህርት የለንም እኛ። ክርስቶስን በመቀበል ብቻ መንግስተ ሰማያትን ትወርሳለህ? አዎ ነፍሰ ገዳይ መንግስተ ሰማያትን የሚወርስበት ኢየሱስ የሚባል አዳኝ አለ ነው እያልን ያለ ነው። ምን ስለዚህ የፈለከውን ነገር ታረጋለህ። ክርስቶስ አለና አንተ መንግስተ ሰማያትን ትወርሳለህ። እሱ በእናንተ ቤት ነው ያለው። የፈለከውን ታረጋለህና ትድናለህ። በእናንተ ቤት ነው ያለው። እኛ ቤት ውስጥ ኧረ ፈጣሪ ይቅር ይበል። ቆይ ብራዘር ቆይ አንዴ አሁን ተረዳኝ። የፈለገውን ለምሳሌ ሰው በልተህ ታውቃለህ? ኧረ እዛው ራስህ ብላ። እሺ እኔ አልበላም። እኔ ክርስቲያን ነኝ። እኔም ኦርቶዶክስ ነኝ። እሺ ኧረ ተው። እሺ በኦርቶዶክስ ነፍስ ማለት 78 የበላ ሰው ሊድን እንደሚችል ታውቃለህ? ፈጣሪ ይቅር ካለው ብራዘር። ስለዚህ ቅድም የጠየቀኝ ጥያቄ ተመለሰልህ ማለት ነው። አንተ ራስህ መለስከው ማለት ነው። አየህ ነፍስ የገደለ ሰው አየህ ነፍስ ያጠፋ ሰው ይድናል ያልከን ይሄው ምን አልከን? ንስሐ ገብቶ ነው እንዳንተ እንደለፍልፎ ሳይሆን ንስሐ ገብቶ። ቆይ ወዳጄ አየህ ፈጣሪ ይቅር ካለው አልከኝ። አየህ እኛ ያ ፈጣሪ ስለተሰቀለልህ ብቻ የፈለግከውን ነገር አድርገህ ስለኔ አታወራለሁ ብለህ የምታስብ ሰው ስለኔ ደምድማ አታወራ ብራዘር። ደምድማ አታወራ። ደመደምኩኝ እኮ ምክንያቱም እንደሆነ ታውቃለህ። ቆይ ወዳጄ ቆይ አረ አሁን ማርያም ሆይ ምናምን ሁላ ትላለህ። ብዙ ነገር ነው የምትለው አሁን። አረ እላለሁ ገና ለምሳሌ እመቤቴ እላለሁ። ችግር የለም። ለምሳሌ ሲኦል የሚገባው ሰው ምን አይነት ሰው ነው?
ኃጢአተኛ ሰው በኦርቶዶክስ እንደሚድን ታውቃለህ? ኃጢአተኛ ሰው ሲኦል የሚያስገባ ስራ ያለው ንስሐ ሳይገባ እንደሚድን ታውቃለህ? አሳይ። እሺ ላሳይ። እንደዚህ ስጠይቀኝ ደስ ይለኛል። ቴንክ ዩ። ክርስቶስ ሳምራ የምትባል ጻድቅ ታውቃለህ? በኦርቶዶክስ ታውቃለህ? እሺ ገድል እንዳላትስ ታውቃለህ? አውቃለሁ። ጎበዝ። ገጽ 62 ዘጥቅምት ምዕራፍ 61 ቁጥር 61 አሁን በደምብ ስማ። በባህርም ውስጥ ለብዙ ዓመታት ስፍር ቁጥር የሌለው ተጋድሎ ፈጸመች። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሳምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይ ቃል ኪዳን ገባላት ይላል። ከየት እንድታወጣ ታምናለህ? ማውጣቷን አሁን ስለ አንተ እኮ ነው እያወራን፣ ስለ ኦርቶዶክስ ነው እያወራን ነው። ኖ አይ ማውጣቷን ታምናለህ እኮ ይያልኩ። እኔ ክርስቲያን ነኝ። እንደዚህ አይነት ከሲኦል የሚያወጣ ሰው አለ ብዬ አላምንም። አንተ ክርስቲያን አይደለም፣ መቤቴን ክርስቲያን አይደለም። ክርስቲያን ነኝ ብራዘር። አሁን ስለ ኦርቶዶክስ አይደለም። ችግር የለም፣ እሱ ታሳየኛለህ። አሁን ከሲኦል በምን አወጣች ይላል? ነፍሳትን በክርስቶስ ሳምራ አወጣች ይላል መጽሐፉ። እሺ ኦኬ። ሲኦል የገባ ሰው ኃጢአት የሰራ ነው ወይስ ኃጢአት ያልሰራ? ኃጢአት የሰራ። ስለዚህ ኃጢአት የሰራ ሰው መንግስተ ሰማያት ይገባል ብለህ ታምናለህ? በክርስቶስ ሰምራ ምክንያት በመልጃዋ ምክንያት ከሲኦል ወጣ። ኦኬ። ሶ ችግርህ ከኢየሱስ ጋር ነው እንጂ ሰው ኃጢአተኛና በዳይ ሆኖ መንግስተ ሰማያት እንደሚገባ ታምናለህ ማለት ነው። አሁን ጥልህ ማን? ያንተ ጥልህ ከማጋ ነው? ኢየሱስ እያልከኝ ያለው እኔ እያልኩ አይደለም፣ አንተ ያልከኝ። አንተ አሁን ስላንተ ስላልከው ነው እያወራን ነው። እኔ መች አልኩ? አንተ ስላልከው ነው እያወራን ነው። እሺ አየህ፣ አሁን እንደ አንድ ኦርቶዶክስ አይቀጥል፣ ችግር የለውም። አዎ እኮ እየቀጠልኩ ነው ብራዘር፣ መች ቆምኩኝ? ስለዚህ ጥልህ አየህ፣ ኃጢአተኛ መንግስተ ሰማያት መግባቱ ላይ አይደለም ጥልክ፣ አዳኙ ላይ ነው ጥልክ። ኢየሱስ ጋር ሲሆን ኃጢአተኛና በዳይ ሰው እንደማይድን ነው ኢየሱስን የምታምነው። ኢየሱስ ኃጢአተኛን በዳይን ሰው ማዳን አይችልም ብለህ ኢየሱስን ወስነከዋል። ክርስቶስ ሳምራ ግን ስትሆን ኃጢአተኛም እንኳን ሆነ ያውም ምድር ላይ አይደለም ሲኦል ውስጥ እንኳን ብትገባ ክርስቶስ ሳምራ ታድናለች፣ በምልጃዋ ትታደገኛለች ብለህ ከኢየሱስ በላይ ማንን አምናሃል? ክርስቶስ ሳምራን አምናሃል። እኔ ደግሞ ከክርስቶስ ሰምራ በላይ ማንን እንዳመንኩኝ ታውቃለህ? አይ ምንም ከክርስቶስ ሳምራ በላይ ያመንከው ሰው የለም። ለምን እንደሆነ ታውቃለህ? አዳምጠኝ። መጀመሪያውኑ አዳምጠኝ እያልኩ ነው። አይ ቅድም አላልከኝማ? ክርስቶስ የሆነ እንትን ክርስቶስ ሰምራ 3000 ሰው ነው እንድታወጣ የተፈቀደላት። በቀን እኮ ነው ብራዘር፣ በቀን አዳምጠኝ። አሁን ሲኦል ባዶ ነው። ክርስቶስ ሰምራ መሰረት ብንሄድ እስካሁን ድረስ ካልኩሌት ብናደርግ ሲኦል ባዶ ናት። እሺ ሰማህ፣ ችግር የለም ቀጥል። ክርስቶስ ሰምራ የሆነ አውጪ የተባለችው በቀን 3000 ሰው ነው አይደለ? ክርስቶስ ከመወለዱ በፊት ምን ያህል ሰው ነበረ? ንገረኝ አንተ፣ ንገረኝ እንጂ አንተ። ክርስቶስ ከመወለዱ በፊት ስንት ሰው ነበረ? እኔ አላውቀውም ብራዘር፣ በቁጥር አላውቀውም። ንገረኝ አንተ። ያን ሁሉ ሰው ነው ግን ክርስቶስ ያወጣው ካመንክ ማለት ነው። እሺ አንተ እዛ ትድናለህ? ምን አለ እንደ ኦሪት ላይ ባረገኝ እያልኩኝ ነው እኔ። እንደው
ምክንያቱም የሰው ልጅ የሚድነው ከዛ በኋላ በስራው ነው። ክርስቶስ ሳምራ መቼ እንደምታውቃል? አሁን እኮ ነው ክርስቶስ ሳምራ ኦሪት መሆን አይጠገብም። ወዲያውስ አዲስ ኪዳን ላይ ነች ክርስቶስ ሳምራ። ብሉይ ኪዳን ሰው እንደሆነች ነው የምታውቀው። አዲስ መገለጥ ሰጥቷ አዲስ መገለጥ ሰጠው። ክርስቶስ ሳምራ አሁን ከሲኦል የምታድነው አሁን ነው። ስለዚህ ክርስቶስ ሳምራ ነገርኩህ እኮ ነው እያነጻጸርኩልህ እንጂ እኮ አዲስ ኪዳን ላይ ኦሪት ኪዳን ላይ እያልኩህ አይደለም። ኦሪት እኮ አሁን ስለዚህ አሁን አንተ አንድ ኃጢአተኛና በዳይ ሰው በክርስቶስ ኢየሱስ በማመኑ ብቻ መንግስተ ሰማያት ይገባል ብለህ ታምናለህ? እንግዲያውስ ከክርስቶስ ሳምራ ኢየሱስ ነው ገነትንም ሲኦልንም ለያት የምችለው እኮ አንተ በስራህ ነው። አየህ ሲኦል የገባ ሰው በክርስቶስ ሳምራ የዳነው ታዲያ በምኑ ነው? የትኛውን ስራ ሰርቶ ነው? ሲኦል የምታነደው እሳት ምን አለ? ሲኦል ውስጥ ምን አለ? ስለሷ ሲልቀር ይልና ትድናለህ። አየው ስለሷ ብሎ ይቅር ብሎኝ አልክ። ስለማን? ስለ ክርስቶስ ሳምራ ብሎ። አየህ አሁን ኃጢአተኛና በዳዩ ያለ ምግባር ያለ ስራው ምንም ስራ ሳይሰራ ማለት ነው ስለ ክርስቶስ ሳምራ ሲባል መንግስተ ሰማያት ይገባል። አየህ ወንጌል አልተሰበከም የምንለው ለዚህ ነው። ኦርቶዶክስ ውስጥ ስለ ኢየሱስ ተብሎ ግን አንድ ኃጢአተኛና በደለኛ መንግስተ ሰማያት አይገባም። ስራ ይባላል። ክርስቶስ ሳምራ ጋር ግን ነገ ቅዳሜ ነው። ለዚህ ነው ወንጌል ያስፈልጋል የምንለው ወዳጄ። ለአንተ አሁን ወንጌል ያስፈልጋል። ለዚህ ነው አባቴ አንዴ ነገ ቅዳሜ ነው። እሁድ ላይ ላሰማክ እዚሁ ፊት ለፊታችን የሚከፈት አንድ ቸርች የእናንተ ቸርች ዘመን ሙሉ አንዴ ላሰማና ህይወት አላገኘበትም። ህይወት አላገኘበትም። ከኔ ጋር እያወራን እኮ ነው። አሁን እኔ እያወራው ነው ያለሁት። ይሄንን ወንጌል ነው የሚሰብኩ ወዳጅ እና አይዞ። ለሌላ ጊዜ ግን ከማርያም ይልቅ ኢየሱስ ክርስቶስ ከክርስቶስ ሳምራ ይልቅ ኢየሱስ ክርስቶስ ያድናል እና ወደ ጌታ መስመጥ አበረታታለሁ። አባ ገብረ ኪዳንን ሰምተው ታውቃለህ? ምን አሉ እሳቸው? ብንጸድቅም ባንጸድቅም እንኳንም ኦርቶዶክስ ሆነን ብለዋል። ምን ኦርቶዶክስ መሆናችሁ መቼ ያጸደቃችሁ? ምንም አይጠቅማችሁም እኮ ያው ናችሁ። በቃ ብንጸድቅም ባንጸድቅም ብለዋል ብያለሁ። ምንም ለውጥ የለውም እኮ ብራዘር፣ ነገርኩህ። ብንጸድቅም ባንጸድቅም እንኳንም ኦርቶዶክስ ሆነን። አዎ እኮ ምንም ይሄ እኮ ነው እምነት። አሁን ይሄ ነው። ይሄንን እኮ ነው ያደረጋችሁት። ብትጸድቁም ባትጸድቁም እንኳን ኦርቶዶክስ ሆናችሁ ማለት እንደማትጸድቁ ኦልሬዲ ያውቃችሁታል። እኛ ግን አሁን ክርስቲያን የሆን ነው። እናንተ ጻድቆች ናችሁ። እኛ አልጸደቅንም። እኛ ክርስቲያን የሆን ነው። ይሁንልን። እኛ ክርስቲያን የሆን ነው። ይኸውልህ እኛ ክርስቲያን የሆን ነው ለመጸደቅ ይሁንልን። እኛ አልጸደቅንም፣ እናንተ ጸድቃችኋል። ሪያሊቲው እሱ ነው ብራዘር። አልጸደቅም። ኢየሱስን አምና አልጸደቅም። ኦርቶዶክስ ልታሰብ ትችላለህ። ይኸውልህ አልጸደቅንም። እኛ አንተ ትመሰክረዋል። ሪያሊቲው እሱ ነው። በአንደበትህ ነው የመሰከርከኝ። አልጸደቅንም እኛ። ሪያሊቲው እሱ ነው። አልጸደቅም። ኢየሱስን የማያምን ሰው አይጸድቅም። ግልጽ እኮ ነው። እኛ አልጸደቅንም፣ እናንተ ጸድቃችኋል። የቤተ ክርስቲያን ዲያቆናቶች አውደ ምሕረት ላይ ቆመው መንግስተ ሰማያት በር ላይ እንኳን ቆማችሁ ስለመጽደቃችሁ እርግጠኛ አይደላችሁም ነው የሚሉት። መች ጸደቅን ትላላችሁ? አልጸደቃችሁም እኮ። አልጸደቅንም አልኩህ እኮ። አልጸደቅንም። እንድጸድቁ ኢየሱስን ያዙ፣ በክርስቶስ ኢየሱስ እመኑ፣ ክርስቲያን ሁኑ፣ ከዛ ትጸድቃላችሁ። እሱን ነው የምንለው። ክርስቲያን ያልሆነ ሰው አይጸድቅም። በክርስቶስ ኢየሱስ አምናችሁ ግን መጽደቅ ትችላላችሁ። የእግዚአብሔር ቃል በጣም ግን ከማን ወጣችሁ? እንዴት ከማን ወጣችሁ? ምን አይነት ጥያቄ ነው? ከሰው ስንት ዓመታችሁ ነው ፕሮቴስታንቶች ከመጣችሁ? ስንት ዓመታችሁ ነው ፕሮቴስታንቶች ከመጣችሁ? ስንት ዓመታችሁ ነው ፕሮቴስታንት? ብራዘር እኛ ወዳጄ መጀመሪያም
የሐዋርያቶች የሰበኩትን ወንጌል ነው አሁንም እየተሰበከ። አመታቸውን ንገረኝ። እኔ የትም ሁን እኔ ብራዘር፣ እኔ አሁን ጴንጤ ስትሆን ምናምን አይደለም አላማችን እሱ አይደለም። እኛ አመታቸውን ንገረኝ። እኔ ዳይሬክት መለስኩላ። ምኑን ነው? ስንት አመታችሁ ነው? እኛ አልጸደቅንም አልኩ። በቃ አለቃ። እናንተ ግን እሺ ስንት አመታችሁ ነው? ወደ ፕሮቴስታንትነት ከመጣችሁ ስንት አመታችሁ ነው? እኔ አሁን በጌታ ቤት ነው ያደግኩት ብራዘር፣ አልመጣሁም፣ እዚሁ ነኝ የነበርኩት። ፕሮቴስታንት ማን ፈጠረው? ምንም አሁን ፕሮቴስታንት የሚባል እምነት እኔ አላውቅም። እኔ ወንጌል አማኝ ነኝ ብራዘር። ማርቲን ሉተር ማን ነው? አንድ የካቶሊክ ቄስ መነኩሴ እንትን የነበረ አገልጋይ የነበረ እኮ። እሱም ማን ፈጠረው? ይኸው የሰው ሁሉ ፈጣሪ እግዚአብሔር ነው ወዳጅ። ኖ ማርቲን ሉተር ፕሮቴስታንትን ፈጥሯል አልፈጠረም? ይሄን ምን አልፈጠረም። የሐዋርያት ትምህርትን ነው ድጋሚ ወደ ኋላ የመለሰው እሱ። ሐዋርያቶች ለምሳሌ አሁን የነገርኩን ነገር ሰብከዋል። ጸጋው በእምነት አድኗቸዋል። እናንተ ግን ገና አልዳናችሁ። አየህ። እሺ ለምሳሌ ክርስቶስ በመስቀል ላይ ያለ ለዮሐንስ እነሆ እናትህ፣ እሱ ነው እናንተ ቤት የተነገረው ወንጌል፣ እነሆ ልጅሽ ይላል። ይሄ ነው በቃ ወንጌል እናንተ ቤት አሁን ይሄ ነው የተነገራችሁ ወንጌል ይሄ ነው። አዩ ከዚህ ውጪ ወንጌል አታውቅም። አሁን ወንጌል ተነገራችሁ ይሄ ነው። ለምትቆሙን እኮ በእናታችን ስለሆነ እኮ ነው። አሁን በመስቀል እኔ ደግሞ በእናቴ ከመጣብኝ አልሰማም ወዳጄ። ብራዘር በመስቀል ላይ የሞተው እኮ ነው ህይወት የሰጠን ማርያም አይደለች? አዎ እሱ ነው የሰጠችኝ። ደግሞ ማነች? እሱ ነው የሰጠችን ማነች? እሱን አልሰጠችንም ማርያም እሱን አልሰጠችም። ማርያም ሰጣት እና አሳየን ከሰጠችን። እግዚአብሔር አብ ነው። ከማን ተወለደ? አንዴ ለሺ ከአባል ከሴቷስ ከማጸኑ ያወጣው ከማን ነው? አንዴ ወዳጅ፣ አሁን በደንብ መሰረታዊ የሆነ ሐሳቡን መረዳት መቻል አለብን። እግዚአብሔር አብ ነው ልጁን የሰጠው። መጽሐፍ ቅዱስ የሚናገረው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱ ይላል። ማርያም አንድያ ልጇን እስክትወድ ድረስ ዓለምን ወዳለች የሚል እስክትሰጥ ድረስ ዓለምን ወዳለች የሚል ትምህርት የለም። ያልተጻፈ አታንብብ። መጽሐፍ ቅዱስ ላይ አብ ነው ልጁን የሰጠው ማን? እግዚአብሔር እንጂ ማርያም የምትባል ለሰው ልጆች ኃጢአትና በደል እንዲሞት የሰጠችው እናት የለችም። መጽሐፍ ቅዱስ ላይ አልተጻፈልን። የተጻፈው አብ ልጁን ለዓለም ሁሉ እንደሰጠ ነው። ይህንን ወንጌል ታምናለህ? አዎ፣ የዘላለም ሕይወት ይኖራል። ከዛ ውጪ ለኛ ብላ ማርያም ለዓለም ብላ ምናምን የሰጠች ማርያም የለችም መጽሐፍ ቅዱስ ውስጥ። ማርያም እግዚአብሔርን ታዛለች። አዎ። እናትህ ናት ብለህ ብትጠይቀኝ፣ አዎ እናቴ ናት፣ ምንም ጥያቄ የለውም። እናቴ ናት። ተወዳታለሁ? አዎ እወዳታለሁ። እሷም እኔም በክርስቶስ ኢየሱስ አምነን የዳንን እናቴም እህቴም ናት። አለቀ። እናቴም እህቴም ናት ማርያም። ስለዚህ ይህንን መዳን ያገኘነው ሁለታችንም በክርስቶስ ኢየሱስ አምነን። ሁለታችሁም ጻድቃን ናችሁ ወይ ካልከን፣ አዎ ክርስቲያን ናት እሷ፣ እኔም ክርስቲያን ነኝ። በዘመኗ ማርያም የወንጌል አማኝ ናት። በክርስቶስ ኢየሱስ ያመነች፣ እሱን አምና የጸደቀች የምትወደድ እናት ናት። ምንም አይወጣላት ማለት ነው። ስለዚህ በወንጌል አምና የዳነች እስከሆነች ድረስ እኔም በወንጌል አምኜ የዳንኩኝ ሰው ነኝ። ሁለታችንም የዳን ነው በማን ነው? በመስቀል ላይ ስለ ሁለታችንም ኃጢአትና በደል በሞተው በክርስቶስ ኢየሱስ ላይ ባለን እምነት። ክርስትና ይሄ ነው። አየህ፣ ማርያምን ብጠይቃት አግኝታት እንዳንተ ግራ አትጋባም። ምንድነው የምትለው? አዎ በኢየሱስ አምኜ ድኛለሁ ጸድቄያለሁ ነው የምትለው። ዛሬ ብትሞች የት ነው የምትገቢው ብለህ ብጠይቃት መንግስተ ሰማያት ብላ ትነግርሃለች። ማርያም መንግስተ ሰማያት የገባችው ኢየሱስ ክርስቶስን ስለወለደችው አይደለም። በመውለዷ አይደለም ማርያም መንግስተ ሰማያት የገባችው። ማርያም መንግስተ ሰማያት ከገባች ምን ያህል ንጹህ ብትሆን ነው ማርያም ክርስቶስ መውለድ የቻለች? ምንም ከንጽህና ጋር ምንም። እግዚአብሔር ለአገልግሎት ሲመርጥ ሰዎችን ንጹህ አድርጎ ንጹህ ሰዎችን አይደለም ለአገልግሎት የሚመርጠው። ከፈለክ በማስረጃ ራሳ ጳውሎስ ነፍሰ ገዳይ አሳዳጅ ነበር። ይሄን ታውቃለህ? ይሄን የሚያክል መጽሐፍቶችን ሲጽፍ ቆይ ማርያምስ ምን ነበረች ንገረኝ። ምን አልከኝ?
ማርያምስ ምን ነበረች? ምንም እንደሰው እንደ ሰዎች ነበር። ስለ ስራዋ፣ ስለ ኑሮዋ፣ ስለ ሁኔታዋ ንገረኝ። ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ይላል። ስለ ማርያም ሕይወት ንገረኝ እስቲ። ይሄው ነገርኩ እኮ እንደ ሰውነት እንደ ሰው መሆኑ። አባቷ ማን ነው? ወዳጄ ጥያቄዎች መጀመሪያ አረጋግጥ። የማርያምን አባት ትነግረኝ ወዳጄ። ሰላም ነው? ደከመክ ወዳጄ። የማርያም እናት፣ አባት፣ አጎት፣ አክስት ኢስ ናት ነሰሰሪ ከድነታችን ጋር ምንም የሚገናኝ ነገር የለውም። ግን ለኔ ደግሞ ጥያቄ አንድ የማርያምን አባት ንገረኝ። እሺ አሳየኝ። ችግር የለም። እኔ አላቆም። አሳየኝ። አታቆም? አላቆም እኮ አንድ ነገር ነው። እኔ አላቆም። አሳየኝ አንተ። እሺ ጎሽ እየጠበቅኩ ነው። ምን አውጥቼ እንዳሳይ ነው በዚህ ሳምንት ጠብቀው? እናቷን ጎሽ፣ አባቷን ጎሽ፣ አሳይ። እየጠበቀ ነው። ይሻላል። የሰበኳችሁ ይሄ ነው። ህይወት የለም ማለት ሃይማኖት ሰጥቷችኋል። ሃይማኖት ሰጥቷችኋል። ክር አሳስሯችኋል። ውሃ ውስጥ ነክሯችኋል። ግን ኢየሱስ ክርስቶስ የለም። you should understand ይሄን ሪያሊቲውን ፌስ ማድረግ አለባችሁ ጋይስ። በቃ መጋፈጥ አለባችሁ ወገኖች። ኢየሱስ አለኝ ትላለህ። ኢየሱስ ግን ለምንድነው ያለኝ የሚለው ጥያቄ በውስጥ አልተመለሰም። ኢየሱስ እኮ አዳነ ትላለህ። ከምን እንዳዳነ ግን አታውቅም። በቃ ወንጌል እኮ ይሄ ነው ጋይስ፣ ይሄ ነው ወንድመቶች። ይሄ ካልተገባ ይኸውልህ ቤተክርስቲያን ወንጌል ትሰብካለች መባሉ አይደለም ቁም ነገሩ። እሱ አይደለም ቁም ነገሩ። ቤተክርስቲያን ማለት እኮ አንተ ነህ፣ እኔ ነኝ። ለህንጻው አይደለም እኮ የሚሰበከው ጋይስ። ከተሰበከ አንተ ካልዳንክበት ተሰበከ የምትለው እኮ ህይወት አይሆነ ብራዘር። የዛማ መጽሐፍ ቅዱስ ውስጥ እኮ አለ። ይሄው ተጽፏል መጽሐፍ ቅዱስ ውስጥ። መጽሐፉ ብራዘር አንተን ክርስቲያን አያደርግም፣ እኔን ክርስቲያን አያደርገኝም። መጽሐፍ ቅዱስ ውስጥ የተጻፈውን ያንን አንብበ ስታመን ነው ክርስቲያን የምትሆነው። በመጽሐፉ ብቻ ክርስቲያን የሆነ ሰው የሚመስለው ሰው አለ። እንደዚህ የሚባል ታሪክ የለም። የተጻፈውን የሚያምን ሰው ነው ክርስቲያን መሆን የሚችለው። የተጻፈውን አንብበ አምነ ስትቀበል ያን ጊዜ ምን ትሆናለህ? ክርስቲያን ትሆናለህ። ለዚህ ነው ብዙ ትውልድ ከእናትና ከአባት ኦርቶዶክስን ወርሷል። ኦርቶዶክስ ነው ከእናትና ከአባቱ፣ ግን ክርስቲያን አይደለም። ግን አልዳንም፣ ግን አልጸደቀም፣ ግን የእግዚአብሔር ልጅ አልሆነም፣ ግን ዳግም አልተወለደም። ኦፍ ኮርስ ከእናትና ከአባት ኦርቶዶክስ ሆነ ልትኖር ትችል ይሆናል፣ ልትወርስ ትችላለህ፣ ችግር የለም። ክርስትና ግን አይወረስም። የሚወረስ ክርስትና የለም። ክርስትና አንተ በልብ ላይ አምነ የተቀበልከው ጌታ የህይወትህ ጌታና አዳኝ አድርገህ የወሰንከው ያ ንጉሥ በአንተ ህይወት ላይ ሲኖር ክርስቲያን የሚሆነው። ይሁዲ ልትሆን በቃ በዘር ውስጥ የምትወርሳቸው ሃይማኖት ይወረሳል። ክርስትና ግን አይወረስም። የሙስሊም ልጅ ሙስሊም ሆኖ ሊቀጥል ይችል ይሆናል። ክርስትና ግን አይወረስም። ከክርስቶስ ኢየሱስ የተቀበልነው ህይወት ነው። እና ጋይስ ወንጌል ያስፈልጋችኋል። እውነት ለመናገር አልዳናችሁም፣ ገና አልጸደቃችሁም፣ የእግዚአብሔር ልጅ አልሆናችሁም። ካልዳናችሁ፣ ካልጸደቃችሁ፣ የእግዚአብሔር ልጅ ካልሆናችሁ፣ ዛሬ ብትሞቱ መንግስተ ሰማያት የማትወርሱ ከሆነ ገና ክርስቲያን አይደላችሁም ጋይስ፣ ገና ክርስቲያን አይደላችሁም። ወንጌል ያስፈልጋችኋል። እሺ ሶል ንጉስ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ደህና ናችሁ? ሰላም ነው? ጌታ ይባረክ። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ?
እግዚአብሔር ይባረክ። በጣም ደህና ነን። ብሩኬ ገባ ቤት አለ ይመቻል አለው እንዳለ ይቻላል። እሺ ሶልን ተቀበለው እስቲ። እንኳን ደህና መጣህ ሶል። እግዚአብሔር ይመስገን። እኔ ሁሌ ብሩኬና እንደሚመደብልኝ አጋጣሚው ብሩኬ ላይ ሆነ። በቃ ዕጣ ፈንታ ነው ማለት ነው ብራዘር። ፌደራል ሆነብኝ እኮ በቃ ዕጣ ፈንታ ነው ማለት ነው። በቃ እንቀጥለው። እሺ ሴንት ሚዩት አድርጌያለሁ። እሺ በጣም እንትን አደረግ ኢንቫይት አድርጌ ነበር። አሁንም ከቻልክ የመወያየት አቅሙ ካለክ መግባት ትችላለህ። አንድ ቁጥር ጻፍልኝ፣ አንድ እሷ አስወርጄ አስገባሃለሁ። የመወያየት ነው አንድ ቁጥር ሳይሆን ገስት ላክልኝ አስገባሃለሁ። ሚዩት ስራ እኮ መጻፍ አችልም፣ ገስት ላክ አስገባሃለሁ። እንትን አረግ እንደንት ነው። እሺ ሶሊ እንቀጥል አይደል? ኦርቶዶክስ ወንጌል ትሰብካለች ወይ? ርዕሳችን ይሄ ነው። ትሰብካለች። መልካም። ኦርቶዶክስ ወንጌል ትሰብካለች። ኦኬ። ስለተሰበከው ወንጌል ልትነግረን ፈቃደኛ ነህ ማለት ነው? ወንጌል ስትሰብክ ኦርቶዶክስ ወንጌል ምን ማለት ነው ብላ ነው የነገረችህ? ወንጌል ብስራት የምስራች ማለት ነው። ብስራት የምስራች ማለት ነው ወንጌል። ወንጌል ስለማን ነው ማለት ነው? ስለ ኢየሱስ ክርስቶስ። ስለ ኢየሱስ ክርስቶስ እና ሌላ አለ ወይ ስለ ኢየሱስ ክርስቶስ ብቻ ነው? ያ ብዙ አባቱም አለ መንፈስ ቅዱስም አለ። ያው ይሄን ታውቁታላችሁ ለእናንተ እንትን አይደለም፣ ይሄ አዲስ አይደለም ብዬ ነው። ያው ማለት የወንጌል ቤዙ ራሱ ክርስቶስ ስለሆነ ማለት ነው። ወንጌል ስለ አብ፣ ወንጌል ስለ ወልድ፣ ወንጌል ስለ መንፈስ ቅዱስ እያልከኝ ነው? ኦፍ ኮርስ ሁሉም በአንድ ይጠቃለሉ የለ በክርስቶስ እናገኛቸዋለን አይደል? ኦኬ። ወንጌል ስለ አብ፣ ወንጌል ስለ ወልድ፣ ወንጌል ስለ መንፈስ ቅዱስ ነው ሐሳብ። ወንጌል ሲሰበክ ለምሳሌ ስለ ኢየሱስ ክርስቶስ ከልጁ ከአባቱ ከአብ ተልኮ ወደ ምድር መጥቶ ተመላልሶ አስተምሮ ሞቶ ትንሣኤን አሳይቶ አርጎ መንፈስ ቅዱስን ትቶልን ሄዶ አሁን አክቲቭ ሆኖ ያለው መንፈስ ቅዱስ ወይም ሆሊ ስፒሪት ነው አይደል? ስለዚህ እናንተን እዚህ ጋር የሚያነጋግረን የሚያወያየን እናንተንም ያስገኘው መንፈስ ቅዱስ ገለጠልን። አሁን እያወራህ ያለው የሥላሴን ትምህርት ነው። የሥላሴን ትምህርት ነው እየነገርከኝ ያለው። አብ እንደዚህ ወልድ እንደዚህ የሥላሴ ትምህርት ነው ይሄ። ወንጌል ግን ስለማን ነው የሚለውን ብቻ ነገር የሥላሴ ትምህርት ነው ትክክል። አሁን እየተናገርክ ያለው የሥላሴ ትምህርት ላይ ግን ወንጌል ስለማን ነው? እሺ ችግር የለውም። ስለ ፍጡር ወንጌል ነው። ወንጌል ስለ ፍጡር ነው። ለምሳሌ ስለ ማርያም፣ ስለ ገብርኤል ምናምን ስለ ፍጡር ነው ወንጌል አይደለም። ግን እዛ ውስጥ አሉ አይደል? እዛ ውስጥ አሉ፣ ወንጌል ውስጥ አሉ፣ እነሱ ተጠቅሰዋል። በመጽሐፍ ቅዱስ ታሪክ ውስጥ አሉ። አዎ እንደየክብራቸው አሉ አይደለ? ወንጌል ግን ስለ ክርስቶስ ነው ማለት ነው። ስለ ሰዎች ግቡ ማሰሪያው መደምደሚያው ኢየሱስ ክርስቶስ ነው። ወንጌል ስለ ክርስቶስ ብቻ ነው ማለት ነው። ብቻማ አትለውማ ማለት አሁን ለምሳሌ ወንጌል የምንለው 4 ወንጌላዊ መጽሐፍት ነው ወይስ ከ66 ውስጥ 24ቱን ነው እንትን የምንለው? ወንጌል ማለት በቃ አጠቃላይ እግዚአብሔር ቃል ስለማን ነው የሚለው ነው እያወራን ያለው። እኮ በቃ ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ እናንተ መጽሐፍትን ትመረምራላችሁ ያላቸው ይገኝባቸው ይመስል ግን መጽሐፍት ሁሉ ስለኔ ይናገራሉ አለ ኢየሱስ ክርስቶስ። ዘፍጥረት ላይ ክርስቶስን ታገኛለህ፣ ዘጸአት ላይ ስትሄድ ክርስቶስን ታገኛለህ። እያንዳንዱ መጽሐፍ ስለ ክርስቶስ የሚናገር ነው። ስለ አብርሃም አንስተህ ስለ ክርስቶስ ነው የምትናገረው። ስለ ይስሐቅ አንስተህ ስለ መስዋዕቱ ነው የምትናገረው ስለ ክርስቶስ። ለዛ ነው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ አስቀድሞ ለአብርሃም ወንጌልን ሰበከ ይላል አይደለ? በአብርሃም በኩል ወንጌል ተሰብኳል ማለት ነው። እና የትኛውንም የመጽሐፍ ቅዱስ ክፍል ብታነሳ የክርስቶስን መንገድ የሚያሳይ ነው። ከዛ ክርስቶስ ደግሞ መጥቶ የተነገረውን በሕግና በነቢያት የተነገረውን ሲፈጽም ነው የምንመለከተው በመጽሐፍ ቅዱሳችን። ስለ ፍጡር ወንጌል ስለ ፍጡር ነው ብለህ ታምናለህ? እችኛዋን ከጨረስክ በኋላ እንድትሰብክ እድል ልስጥህ። ወንጌል ስለ ፍጡር አይደለም፣ ወንጌል ስለ ክርስቶስ ነው የሚያወራው። ቴንክ ዩ። እሺ አሁን የተሰበከውን ወንጌል ንገረን። ተባረክ።
እሺ እንግዲህ በቤተክርስቲያናችን የተሰበክነው ስብከት ምንድነው? ለምሳሌ ዝም ብዬ እንደ ጎልዳፋ ሰው ዝም ብዬ አንድ ጥቅስ ላንብብና በእናንተ ስላለ ተስፋ ምክንያት ለሚጠይቃችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሆኑ ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ እና በቤተክርስቲያናችን የሚደረጉ አበይት ተግባራት አሉ። የአንድን ሰው ወደ ዘላለማዊ ሕይወት ለማስገባት ክርስቶስን ለማልበስ የሚካሄዱ ሂደቶች አሉ። ክርስቶስን ከአባቱና ከመንፈስ ቅዱስ ጋር እናከብራለን፣ እናመልካለን። ስለዚህ እኛ የምናውቀው ወንጌል መነሻው ይሄ ነው ማለት ነው። መሰረቱ ክርስቶስ ይሆናል። አብ ከላይ አለ፣ መንፈስ ቅዱስ ደግሞ አሁን አለ። ስለዚህ ይህንን እየሰበክን ይህን ስም ከፍ እያደረግን በወንጌል የተማርነው አለ ማለት ነው። ስለዚህ ለምሳሌ ከዚህ በፊትም ተወያይተንበታል። ማቴዎስ 16 መሰለኝ ካልተሳሳትኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚል አለ። ስለዚህ አምነህ ሆይ የተጠመቀው የሚል ነገር ከዚህ በፊት በጣም ተነጋግረናል። አንድ ወንጌላዊ መምህርም ሰሞኑን ቲክቶክ ላይ እንትነው ሳያምኑ ነው የተጠመቁት ይላል። ስለዚህ የወንጌል ዋናው ዓላማ ክርስቶስን ለሰው ልጆች አዳኝ መሆኑን የዘላለም ሕይወት የሚሰጥ በሱ ያመነ የዘላለም ሕይወት እንዲኖረው ሆኖ ወደዚህ ምድር መምጣቱን ማስተማሪያ ነው። ስለዚህ ይህንን ነገር በጥልቀት ማወቅ በቻልኩት መጠን ቤተክርስቲያን በሄድኩበት አጋጣሚ ሁሉ እሰበካለሁ ወንጌል ማለት ነው በቤተክርስቲያኔ። ስለዚህ እኔ ክርስቶስን ያወቅኩት እዚች ቤተክርስቲያን ውስጥ ነው፣ ኦርቶዶክስ ተዋህዶ ማለት ነው። እኔ ግን እስካሁን ድረስ ወይ በደንብ አልሰማሁም። የጠቀስከው ጥቅስ ጴጥሮስንና ማርቆስን እንደጠቀስክ ሰምቻለሁ። ያመነ የተጠመቀ የሚለውን ማለት ነው እና የሚጠይቃችሁን ሁሉ ለመመለስ የተዘጋጃችሁ ሁኑ የሚለውን ጥቅስ እንደጠቀስክ ሰምቻለሁ። እኔ ግን ወንጌል ነው። አሁን ለምሳሌ ጥምቀት ወንጌል አይደለም አይደል? የእግዚአብሔር ቃል ሲናገር ጥምቀት ወንጌል እንዳልሆነ ይናገራል። እና እስኪ ወንጌል ስበከን፣ አሁን የሚያድነውን ወንጌል ስበከን፣ የሚያድነውን ወንጌል ንገረን። ኦኬ፣ የልጁን የክርስቶስን ስም የሚጠራ ሁሉ ይድናል ይላል። ይህ ወንጌል ነው። ይህ ወንጌል ሆኖ ሳለ እዛው መጽሐፍ ላይ እዛው የወንጌላት መጽሐፍ ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸውና ደቀ መዛሙርት ያድርጓቸው ካለ ይህ ወንጌል ላይ ሆኖ ማለት ነው። በአንተ አሁን በገለጸው አገላለጽ ምን መሰለህ፣ ይሁዳ በ30 ብር ጌታን ሸጠው። የእግዚአብሔር ቃል ላይ ይሄ ስለተጻፈ ወንጌል ነው ማለት አይደለም። ወንጌል ነው ማለት አይደለም። እሺ አሁን እኔ ወንጌል እንዴት እንደሚሰበክ ላሳየና ምናልባት ከተረዳኸው ማለት ነው። የእግዚአብሔር ቃል ሲናገር ስለ ወንጌል ሲናገር እንደዚህ ይላል። ቅዱስ ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ እንደዚህ አለ። በደንብ ስማኝ እሺ። ቅዱስ ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ወንድሞች ሆይ ቁጥር 1 ነው እሺ፣ ከቁጥር 1 ጀምሮ የሰበክንላችሁን ደግሞም ይላል። ምን ያልንላችሁን? የሰበክንላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላል። ምን የሆነበትን? የምትድኑበትን ወንጌል አሳስባችኋለሁ። ወንጌል ማለት ይሄ ነው። ወንጌል የሚያድን ስለሆነ ከዛስ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክንላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከጌታ ተማርኩ ነው የሚለው ጳውሎስ። ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሶስተኛውም ቀን ተነሳ። ይሄ ነው ወንጌል ማለት። የሚያድነው ወንጌል ማለት የሰው ልጅ በክርስቶስ ኢየሱስ ሞትና ትንሣኤ ሲያምን ይድናል። የሚያድነው ወንጌል ይሄ ነው። ለምሳሌ ስለ ጥምቀት ስለተጻፈ ወንጌል ነው አልከኝ። አይደለም። ይኸው ቅዱስ ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 እዛው አሁን ያነበብኩልህ ክፍል ላይ እንደዚህ ይላል። ተመልከት። ከቁጥር 14 ጀምሬ ላንብብልህ። በስሜ እንደተጠመቃችሁ ማንም እንዳይል
ከክርስጶስና ከጋይስ በቀር ከእናንተ አንድ እንኳን ስላላጠመቅኩ እግዚአብሔርን አመሰግናለሁ። ምን ስላልኩኝ? ስላላጠመቅኩኝ። ቅዱስ ጳውሎስ ጥምቀት ባለማጥመቁ የሚያመሰግን ሰው ነው። ባለማጥመቁ ለምን እኔ እንትና ነኝ የሚል ክፍፍል ነበር። በቃ ባለማጥመቁ ያመሰግናል። ከዛስ የእስጢፋኖስን ቤተሰቦች ደግሞ አጥምቄያለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝምና። ወንጌል ቢሆን ጳውሎስ ስለ ወንጌል ነው የተላከው። ወንጌል ቢሆን እየዞረ ተጠመቁ ነበር የሚለው። ለማጥመቅ ክርስቶስ አላከኝምና ይላል። ከዛስ ወንጌልን ልሰብክ እንጂ። ጳውሎስ ምን አለ? ለማጥመቅ አላከኝም። ምን ላረግ ተላኩ አለ? ወንጌልን ልሰብክ እንጂ። የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ሰው ለማጥመቅ አልተላኩም ይላል። ምን ለማድረግ ተላክ ጳውሎስ? ወንጌልን ልሰብክ። ሰው ጥምቀትን ከወንጌል ነጥሎ ጳውሎስ እየነገረ ነው መጽሐፍ ይላል። ግን ወንጌል ማለት ግን የክርስቶስ ሞትና ቅድም አንተ ምን ብላል መሰለህ? የምስራች ነው ወንጌል ብላል። ጥምቀት የምስራች አይደለም። የጌታ ራት የምስራች አይደለም። የምስራቹ የጌታ የኢየሱስ ክርስቶስ መወለድ እና ሞትና ትንሣኤው ነው ማለት ነው። እስኪ አሁን እኔ እንዳልኩ ምናልባት የምትነግረን ወንጌል ካለ እንስማ። ይሄ ወንጌል ደግሞ አድኖህ ከሆነም ደግሞ እሱን ንገረን። ስለሰማኝ ተባረክ። አሜን። አዎ ይሄንንም ስለሰማው እንግዲህ በጥቅሉ አንተ ይሄንን ነገር አንተም ብለህ ገልጸሃል። ከዚህ ከቆሮንቶስ ቅድም ደግሞ የተገለጡት እዚሁ የወንጌል መጽሐፍት ላይ የሚጠቀሱት ነገሮች ከንቱ ናቸው እያልከኝ ነው ማለት ነው። አሁን መጠመቅም ስጋ ደግሞ መውሰድም ወይም ቁርባን የክርስቶስ ስጋና ደግሞ መውሰድም ወንጌል አይደሉም፣ አያድኑም እያልክ ነው። አይ እሱን ትጠይቀኛለህ ደግሞ። እስኪ አንተ ልክ እኔ እንደነገርኩህ ነገ አሁን እኔ እኮ ወንጌል በከን ነው ማለት የገባኝን ወንጌል እየነገርኩህ ነው። እኔ አሁን አንተ ባልከውም በዛም በሁሉም መንገድ ክርስቶስ የዘላለም ሕይወት ይሰጣል ብዬ ነው ማምነው። እሺ ጳውሎስም ባለው ማለት ነው። ምክንያቱም መጠመቅም እንደ አንድ የድህነት መንገድ ተቀምጧል እዚህ መጽሐፍ ላይ የትም ሳንሄድ እዚሁ ማለት ነው አዲስ ኪዳን ላይ ማለት ነው። ስንጠመቅ የምንለብሰው ክርስቶስን እንደሆነም ገላትያ ሰዎች ላይ አለ አይደለ? ጳውሎስ ደግሞ መክሊቱ ሌላ ሆኖ ጳውሎስ በኃይል መስበክ፣ ሰዎች ማንቃት፣ ማብቃት፣ ወደ ክርስቶስ መሳብ ከሆነ ባለማጥመቅ ያለውን በዛ ነገር ነው ጥምቀት አያስፈልግም የሚል ድምዳሜ ላይ አይደለም የደረሰው። ስለዚህ ወንጌል ሁሉን አካታችና ሁሉንም ያቀፈ ነው ብዬ ነው ማምነው። እኛ የተማርነው በወንጌላችንም እሱ ነው ማለት ነው። ቅድም ስትነሳ አንተ ወንጌል ስለ ክርስቶስ ብቻ ነው አልክና አሁን ሌሎችንም ወንጌል ውስጥ ከተትካቸው ወንጌል ክርስቶስ ብቻ ነው የሚል አሳብ። እሺ ይሄ ወንጌል አድነዋል ሰው ያንተ በዚህ አሁን በቀጥሎ በመናነሳው ሐሳብ ውስጥ ቅድም የነካካቸውን እናንሳቸው እስኪ። ይሄ ወንጌል አንተን አድነዋል? አድኖኛል። በዚህ ወንጌል ድነሃል? መልካም። የዘላለም ሕይወት አለ፣ ጻድቅ ነህ ማለት ነው። ሰው አሁን ማለት ጻድቅ ነኝ፣ የዘላለም ሕይወት አለኝ እኔ በኢየሱስ ክርስቶስ አምኜ እየኖርክ ስለሆነ የእሱን አዳኝነት የእግዚአብሔር ልጅ መሆኑን ስለምመሰክር ድህነት አለኝ፣ ጻድቅ ነኝ ማለት ከዳንኩኝ መጽደቄ ነው ድህነቴን የሚያመጣ አይደል? ስለዚህ ጻድቅ ነኝ ማለት ነው በወንጌል አግባብ። አሁን ሶል ጻድቅ ነህ አንተ። ሶሪ በጣም ቆይ፣ ድምጽ አይሰማም? ድምጽ አይሰማም ሜሪ? የኔ ድምጽ አይሰማም? አረ የእንተ ክሊር ነው። እሺ ናይስ። ያ ማለት አንተ ጻድቅ ነህ ሶል አይደል? አሁን ጻድቅ የሆነውን ሶልን ነው እያወራ ያለሁት። የጸደቅከው እንዴት ነው? በክርስቶስ አምኜ ነው። ያ ማለት የዘላለም ሕይወት እንዳለ እርግጠኛ ነህ? ጠራጠራለህ እንዴ? ሰው የዘላለም ሕይወት እንዳለው እርግጠኛ የሚሆነው ስለ መዳን ላይ የራሱን ስራ ማይጨምር ከሆነ ነው አይደል? መቼም አሁንም ስራ እየሰራን ነው። አይ ስራ ያስፈልጋል አያስፈልግም ሳይሆን እንሰራለን አንሰራም ሳይሆን መዳን ላይ የእሱን ስራ ካልጨመረ ብቻ ነው አይደል የዘላለም ሕይወት እንዳለው እርግጠኛ የሚሆነው። የእሱ ስራ ምንድነው ነው? አሁን እኮ ለምሳሌ ክርስቶስ ኢየሱስ በምድር ሲመላለስ ያስተማራቸው ትምህርቶች አሉ አይደለ? እነዛን ነገሮች ማድረግህ አንተ ላይ የጽድቅ መንገድ ላይ የዘላለም ሕይወት ላይ የሆነች ሴት የሆነች ነገር ትጨምራለች እንጂ ትጨምራለች። ግን በሱ ማመንህ በሱ አምነህ
መጠመቅህ ባለው ነገር በጠቅላላ ድህነትና ጽድቅን ታገኛለህ። ማሰሪያው ይሄ ነው። ምክንያቱም እኔ እናንተን አሁን ምን ገባህ ማለት ነው። ሶሪ ያልኩህ ይኸውልህ፣ አንተ እርግጠኛ ነህ አይደል? የዘላለም ሕይወት እንዳለ እርግጠኛ ነህ? አሁን ጻድቅ ነኝ አልከኝ። ጻድቅ የሆንከው አንተ በስራክ ነው? አሁን ስራክ ምንም ክፋት የሌለበት ሰው ሆነ ነው ወይስ በክርስቶስ ኢየሱስ ነው ጻድቅ የሆንከው? አሁን በክርስቶስ ኢየሱስ ጻድቅ ነኝ እንጂ በስራህ አይደለም። አይደለም። ያ ማለት የዘላለም ሕይወት አለኝ ስትለኝም በስራክ ሳይሆን በክርስቶስ ኢየሱስ ነው ማለት ነው እኮ። በክርስቶስ ኢየሱስ ማመንህ ጻድቅ ያደርግህ የለ እንዴ? መጽሐፉ ይላል እኮ፣ ይደግፈናል አይደል እኮ። እሱን ነው እሱንማ መለስክልኝ። ከዛ የዘላለም ሕይወት እንዳለኝ እርግጠኛ ነኝ። ምንም እኮ እንትኑ ግራና ቀኝ መሄድ አያስፈልግም። አሁን ጥያቄ የምትጠይቀኝ ጻድቅ የሆንኩት በክርስቶስ ኢየሱስ ጻድቅ ነን ጸድቀናል ነው አይደል መጽሐፉ የሚለው። እሱን መለስክልኝ፣ እሱን ተቀበልኩ። ሁለተኛ ጥያቄ ደግሞ ምንድነው? የዘላለም ሕይወት እንዳለኝ እርግጠኛ ነኝ አልከኝ። ታዲያ ጻድቅ መሆን ማለት ምን ማለት ነው? የዘላለም ሕይወት መጎናጸፊያው መንገድ እኮ ነው ጻድቅነት አይደል? መጽደቅ ማለት ለዘላለም ሕይወት መታጨት ማለት ነው፣ ወይም ይኖርሃል ማለት ነው። አዎ የዘላለም ሕይወት እንዳለው እርግጠኛ የሆንከው ሰው ለአንተ በስራክ ነው? አሁንም በክርስቶስ ኢየሱስ ሞትና ትንሣኤ ነው? በክርስቶስ ሞትና ትንሣኤ ነው እንጂ እሱን ማወቅ ስለፈለግኩኝ ነው። እሺ ያ ማለት ጻድቅ ነኝ ስትል የዘላለም ሕይወት እንዳለክም እርግጠኛ ስትሆን የክርስቶስ ኢየሱስ ሞትና ትንሣኤ የዘላለም ሕይወት ይሰጠኛል ብለህ ስለምታምን። መልካም። የዘላለም ሕይወት ያለው ሰው ሶል ደግሞ በመልካም ሕይወት ይኖራል፣ መልካም ስራ ይሰራል ነው አይደል? እንደዛ ነው። ያው ይሰራል፣ ትሰራለህ። መቼም ያለ ስራ የሚሆን ነገር አለ እኮ። ጻድቅ የሆነው ሰው ጻድቅ ስለሆነ የጽድቅን ስራ ይሰራል። እሰራለሁ፣ የጽድቅን ስራ እሰራለሁ። መልካም። ይሄ የክርስትና ትምህርት ነው። ግን እኔ ጻድቅ የሆንከው መች ነው? አሁን ሰው እኔ ብትጠይቀኝ ከዓለም ወደ ክርስትና ስመጣ ነው ጻድቅ የሆንኩት። በጨለማ ነበርኩኝ፣ ከጨለማ ወደ ብርሃን ስመጣ ጻድቅ ሆንኩኝ። 2014 ግንቦት ላይ ማለት ነው። አንተ መች ነው ጻድቅ የሆንከው? እኔ ጻድቅ የሆንኩት የተጠመቅኩ ቀን ማለት ነው። ይህ ነገር ሊበላሽ ነው። ከዚህ በፊት በዚህ ሹ ላይ ስላወራ ነገር ሊበላሽ። ምክንያቱም የጽድቁ መንገድ ማመን ብቻ ከሆነ እኔ ለምሳሌ በኢየሱስ ክርስቶስ ለምሳሌ ማምነው ይሄ እውቀቴና ውስጥ ያለው የእውቀትን የመረዳትና እንትን ክህሎቴ ከፍ ባለበት ሰዓት ክርስቶስ አሁን ለምሳሌ አንተ ቅድም እስከጠቀስከው ድረስ ጨለማ ውስጥ እንደነበርክ ነው። ልክ ክርስቶስ ተሰብኮልህ ክርስቶስ ወደ ህይወትህ ወደ ውስጥህ ወደ ራስህ ስታስገባው የግል አዳኝ አድርገህ አክቹአሊ የግል አዳኝ የሚለው እኔ ብዙ እንትን ስለማይለኝ የዓለም አዳኝ መሆኑን ስታመን ወይም የግል አዳኝ መሆኑን ስታመን ጻድቅ ሆንክ። ይኸው ዛሬ ለኛ ተረፍክ ማለት ነው። አሜን። አዎ ምንድነው መሰለህ ሰውዬ የግል አዳኝ የሚለው ከምን አንጻር መሰለህ? ኢየሱስ የዓለም ሁሉ አዳኝ ነው። ከኢየሱስ አንጻር ሲነገር እሱ የዓለም አዳኝ ነው። ከኔ አንጻር ሲነገር ግን እንደ ግል ነው የምቀበለው። ለምሳሌ በቤተሰብ አልቀበለውም ኢየሱስን አይደል? እኔ ነኝ አምኜ የምቀበለው። ከኔ አንጻር ሲነገር የግል አዳኝ ይሆናል። ለኔ ነው የሚያድነው፣ እኔ ስለወሰድኩት ማለት ነው። ስለ ክርስቶስ ስታወራ ግን እሱ የዓለም አዳኝ ነው። ለዓለም ሁሉ ነው የሞተው። ለሙስሊም የለ፣ ለኤቲስት የለ፣ ለቡዳ የለ፣ ለስኒ ገልባጩ የለ፣ ለሁሉም ሞቷል። የዓለም ሁሉ አዳኝ ነው። ለዓለም ሁሉ ነው የሞተው። እኔ ግን በግል ነው የምቀበለው። ተቀበል ነው የሚባለው። እኔ ግን በግል ነው። በቤተሰብ አልቀበልም፣ በአካባቢ አንቀበለውም። ኢየሱስን እኔ ስለሆንኩ ያመንኩት እኔ ነኝ የምቀበለው። ከዛ አንጻር ነው መድኃኒቴ ትለው የለ ማርያም የኔ እያለችው ነው ያለችው አይደል? ዳዊት መድኃኒቴ ይለዋል። የኔ ነው እያለ ነው ያለው። እሱ ግን ለዓለም ሁሉ መድኃኒት ነው። ከዛ አንጻር ነው ክርስቶስን ግን አንተ መች ነው ተሰብኮክ እሱ የዓለም ሁሉ አዳኝ ነው ስለ እኔ ኃጢአት ሙተዋል ብለህ አንተ ያመንኩ ሰው? አሁን እንግዲህ እንዳንተ ቀኑና ጊዜውን መዝግቤ አልያዝኩትም። እንግዲህ ቤተክርስቲያን ነፍስ ካወቅ በኋላ ማለት ነው። ነፍስ ካወቅ በኋላ ምክንያቱም የቅድሙ ነገር እንዳይበላሽ ነው አሁን መጠነቀቅልህ ያለሁት እና ገብቶኛል። አንተ አንደርስታንድ ባረከበት መጠን ሰዓት እንትንን አለው። ለምሳሌ እኛ ኦርቶዶክስ ወንጌል ታስተምራለች የሚለውን ዝም ብዬ ርዕሱን አይቼ ነው የገባሁት እና ቅድም ከኔ በፊት ከነበረው ልጅ ጋር በጣም ብዙ ክርክር አረገ ዳኒና
ያው ማለት እንትኑ ነንና ለምሳሌ በ23/08/2000 ዓመተ ምህረት ወንጌልን የተማርኩበት ቀን ማስታወሻ እያየው ነበረ። መቼ በ28/08/2000 ያ ማለት ወደ ሚያዚያ 2000 ማለት ነው። የዛሬ 17 ዓመት በፊት ማለት ነው። የዛሬ 17 ዓመት ገደማ ወንጌልን እንማር ነበር። ያኔ እነ አገልጋይ ትዝታው ሳሙኤል እነ በጋሻው እዚች ቤተክርስቲያን እያሉ የወንጌልን አብዮት አስነሱ። ባይዘው ባለውለታ ናቸው ለኢትዮጵያ ኦርቶዶክስ ቤተክርስቲያንና ቴንኪው በሉልኝ። ያው ማለት እኛ ቢያንስ ከክርስቶስ ሐሳብ እንዳንወጣ ክርስቶስን እንድናይ ቤተክርስቲያንም እንደተባለው እናንተም እንደምታነሱት ወንጌልን አትሰብክም የሚል አንድምታ ያለው ነገር በብዙ ይነሳ ስለነበረ ያኔ ወጣቱን በሪቮሉሽን በሚመስል መንገድ ወደ ቤተክርስቲያን መልሰውታልና እናመሰግናቸዋለን። እነሱ ቢጠፉብንም ማለት ነው። ከእናንተ ውጭ የሆነ ሰው አስገቡ እያልን ነው። ወንድማችን ጴንጤሮ እያሉት ነው። ሶል ማን አንተ? ኧረ በማርያም ኧረ ተዋቸው። ጴንጤ አይደለሁም። ወንጌልን የሚያውቅ ኦርቶዶክሳዊ ነኝ። በቃ የዳነ ኦርቶዶክሳዊ አንዱ እኛ ዋናው ሰው አሁን ሰው ጴንጤ አንድ ሰው ጴንጤ ስለሆነ አይደለም። ይሄ በቃ በጣም የተገለጠ ነገር ነው። እቺ ነጥብ ላይ ሌላ ቀን ርዕስ ብትይዙ ደስ ይለኛል። ምክንያቱም የሰው ልጅ ክርስቶስን እኔ አምኛለሁ ብሎ ሳሙዋል ግን ኃጢአት ተብሎ በመጽሐፍ ቅዱስ የተዘረዘሩ ነገሮችን ካደረገ ክርስቶስ ያንን ነገር ሁሉ ጊዜ ይሸፍንለታል ማለት ነው። ማለት ቅድም ዳኒም ጋር ከዛ ልጅ ጋር አውርተውበት ነበርና እንደዚህ ሰብስታንስ ያላቸው ነገሮች ላይ ብታወሩ ደስ ይለኛል። ምክንያቱም ሰውን ደፋር የሚያደርግ ይመስለኛል። አንዴ ድገሙ። አስተምህሮ ምንድነው? ለምሳሌ አንድ ሰው በክርስቶስ ኢየሱስ ካመነ የዘላለም ሕይወት አለው፣ ይድናል፣ ዛሬ ድኛለሁ ብሎ ያስባል። ስለዚህ ያ ሰው በሕይወት ዘመኑ ሲኖር ተግባር ማህበራዊ እንቅስቃሴዎች አሉ። ማህበራዊ እንቅስቃሴዎች ለሚሰራቸው ስህተት እና ኃጢአቶች ያንን ነገር ሽፋን አድርጎ እንዲለማመዳቸው አያደርግም ወይ ብላችሁ የሆነ ቀን ርዕስ እንድትይዙና ዛሬ ከርዕሳችን እንደሆነጣ ሳይሆን ጀስት እንደ ርዕስ እንድትይዙትና በፕሮቴስታንቱ ዓለምም ጥፋት የሚያጠፉ ሰው የሚሉ የሚያመነዝሩ ሰዎች ምናምን ይኖራሉ። ይህን አንተም ልትክደው አትችልም። ጻድቅ ስለሆነ ብቻ ጻድቅ ነኝ ስላለ እነዛን ነገሮች በዛው መንገድ እሱ ያንን ነገር በፈጸመበት ሰዓት ሁሉ ነገር ይሰራይለታል ማለት አይደለም። ሂደት እሺ አግኝቼዋለሁ እንዳልከው ርዕስ እናደርጋለን። ግን አጭር አድርጌ ልመልስልህ። አጭር አድርጌ የመጀመሪያ ያልኩት ሐሳቤን ስላልቋጨሁት ማለት ነው። ሰው ጴንጤ በመሆን አይደለም። ጴንጤ ለምሳሌ ጴንጤነት ሳይሆን የሚያድነው በክርስቶስ መሆን ነው የሚያድነው። በክርስቶስ የሆኑ ሰዎች ግን የህብረት እናርግ ብለው ግን ይመርጣሉ። ከፍጡር ጋር ግንኙነት የሌለ ቦታ ሄደው ህብረት ያደርጋሉ። ያ ማለት ክርስቶስ ነው የሚያድነው ማለት ነው። ሰዎች ኦርቶዶክስ ውስጥ ነው ይድናሉ በሚገባ ኢየሱስ ኦርቶዶክስ ውስጥ ነው ሰዎችን ያድናል። ኦርቶዶክስ ስለሆነ ግን አንድ ሰው አይድንም። ካቶሊክ ውስጥ ጌታ ኢየሱስ ክርስቶስ ሰዎችን ያድናል። እዛ ውስጥ ነው እንደው ብዙ ስራ ይሰራሉ። ካቶሊክ ስለሆነ ግን አይደለም ሰው የሚድነው። ሰው ሙስሊም ከሆነ ግን አይደለም ክርስቶስን ስለሚክድ ማለት ነው። ክርስቶስን ስለሚክድ ሰው ሚውት አድርግልኝ ሲሶሪ ድምጽ ይሉኛልና ምናልባት ሚውት ስለተከፈተ ከሆነ ሶሪ በጣም ተባረክ። እሺ ኢየሱስ ነው የሚያድነው ልላችሁ ነው። አይችን ሐሳብ ልቋጭ ብዬ ነው። ኢየሱስ ነው ብቻውን የሚያድነው። ሁለተኛው ሶል ያነሳው በደንብ ርዕስ አድርገን እንገባበታለን፣ እናነሳዋለን። ኃጢአትንና አመፅን ግን መለየት መቻል አለብን። ኃጢአትና አመፅ። ሰው ኃጢአት ያደርጋል። ዳግም የተወለደ ሰው ኃጢአት ያደርጋል፣ ይስታል፣ ይበድላል። ምን የሆነ ሰው? ዳግም የተወለደ ሰው። ለምን? ደካሞች ስለሆንን ማለት ነው። አቅማችን እሱ ስለሆነ ሰዎች ስለሆንን። አመፅና ኃጢአት ይለያያል። አመፅ ማለት ግን ሰው ምን ማለት መሰለ? ኃጢአትን ህይወት ማድረግ ምልልስ። ልክ አንድ በጨለማ ያለ ሰው የሚኖረውን አይነት ኑሮ እየኖረ ከሆነ በክርስቶስ ሆኖ ወይ በክርስቶስ ነኝ ብሎ የሚኖር ከሆነ እሱ አመፅ ነው። ክርስቶስን መካድ ነው። በነገራችን ላይ
አመፅ ነው፣ ኃጢአት ሳይሆን አመፅ ነው። ህይወቱ ያደርገዋል። በቃ ምኑን ይሄ ኃጢአትን በጨለማ መመላለስን ህይወቱ ያደርገዋል። እሱ አመፅ ነው የሚሆነው እንጂ ኃጢአት አይደለም። ኃጢአት ምንድን ነው? ሰው አውቆም ሳያውቅም የሚበድለው ነገር ግን እዛ ውስጥ ይኖራል አይኖርም? ለምን? መንፈስ ቅዱስ ስለሚወቅሰው ይመለሳል ማለት ነው። ይመለሳል። ኃጢአትን እኮ ያደርጋል፣ ይስታል እኮ ግን ይመለሳል፣ በጸጸት ይመለሳል። ለምን? ክርስቲያን ስለሆነ። በአመፅ ከቀጠለ ግን በዛ ኃጢአት በዛ ህይወቱ ካረገው ግን እሱ ክርስትና አይደለም የሚሆነው። አመፅ ስለሚሆን ጌታ ላይ መነሳት ነው፣ ክደት ነው። እሱ በራሱ ክደት ነው። እናነሳና በደንብ እንወያይበታለን። ሶሪ ተባረክ። እሺ ጌታ ይርዳ። ከዚህ በላይ ደግሞ የእግዚአብሔር ቃል እውነቱ ይገለጥልህ። እወዳለሁ። ስለመጣ ደስ ብሎኛል። ለመልካም ጊዜ በርቱ። እሺ ሰላም ሰላም፣ እንዴት ዋላችሁ? ኢኤፍቲ ፕሪንቲንግ እያሱ እባላለሁ። እያሱ እንኳን ደህና መጣህ። እንኳን ደህና ቆየኝ። እያሱ ከየት ቤተ እምነት አልከኝ? ከየት ቤተ እምነት ነህ? ስታርታፕ ሚውትን አትክፈተው እሺ፣ ስለሚረብሽ። ከየት ቤተ እምነት ነህ እያሱ? ከኦርቶዶክስ። ከኦርቶዶክስ። ህትመት ትሰራለህ አይደል? ህትመት ነው የምትሰራው? አዎ። ማስተዋወቅ ትችላለህ? እሺ ህትመትህን ሰዎች የት መጥተው ያገኙክ? መገናኛ ነው የምሰራው፣ 24 አካባቢ ኮንዶሚኒየሙ ጋር እዛ ነው የምሰራ። 24 ኮንዶሚኒየሙ ጋር እዛ አካባቢ ያላችሁ ሰዎች እያሱ ጋር እየሄዳችሁ የህትመት ስራ ሲኖራችሁ አሰሩት። ተባረክ። እሺ ኦርቶዶክስ ወንጌል ትሰብካለች። ዳኒ ያለክ እንዴ? ሶሪ በጣም ተቀበለዋለህ ወንድምነት? ብሩኬ ወይ መጣክ? ተቀበለዋለህ? እያሱን ከታች ያለው ወንድም። እሺ እሺ እያሱ ወይ እንዴት ነህ? እግዚአብሔር ይመስገን። ባለፈው ግን ትንሽ አሳዝናችሁኛል። ገብቼ ሚዩት አደረጋችሁኝ ነገር ምናምንና ከአንድ ሰዓት በኋላ ነው ማውራት የምትችለው አላችሁኝ። ሚዩት የሚያስደርግ ነገር አድርገ ይሆናል። ኖርማሊ እያወራን ኖርማሊ ጥያቄ ጠየኩኝ፣ በጥሩ እየተወያየን ነበረ እና ያው የሚመልስልኝ ልጅ ረጅም እያወራ ለእኔም እድል ስጠኝ ብዬ በቴክስት ነበር እንደውም የጠየኩትኝ። ከዛ በኋላ እንደውም ከአንድ ሰዓት በኋላ ነው ለአንተ እድል የምሰጥ ካለኝ። ከዛ በኋላ ሚዩት አደረጋችሁ። እያወራ ይሆናል። ልክ ነው። እሺ ለዛ ነው። እንኳን ደህና መጣ በድጋሚ። ያው ትንሽ ቅር ተሰኝቻለሁ ነው እንግዲህ። ቅር መሰኘቴን መግለጼ ኖርማል ነው ብዬ አስባለሁ። ኖርማል ነው። ምንም ችግር የለም። ሚዩት መደረግም ኖርማል ነው። ያው ሰው እያወራ ከሆነ እሱም አንደርስታንድ ማድረግ ይኖርባል። አንተም ደግሞ ችግር የለም እንትን ማለት ምንም ችግር የለም። መቅር መሰኘት ችግር የለም። ግን ያው ኖርማል ነው ያም ሚዩት መደረጉ ለማለት ያክል ነው። እሺ እንኳን ደህና መጣ በድጋሚ። ይሰማል ወዳጅ? ተቋረጥኩ ወይስ? አዎ ይሰማል። እሺ ኦርቶዶክስ ወንጌል ትሰብካለች? በደንብ አድርጋ ነው የምትሰብከው ብዬ ነው እኔ የማምነው። በደንብ አድርጋ ነው የምትሰብከው። ኦኬ ተሰብከሃል አንተ? አሁን የምር? እንደዛ ነው የማምነው። ኦኬ ምን ተሰበክ? እስቲ ንገረኝ የተሰበከውን ወንጌል። እሺ አመሰግናለሁ። ወንጌል ማለት ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ሁሉ ለማዳን ወደ ምድር ከመጣ ጀምሮ ከውለቱ ጀምሮ እስከ እርገቱ ድረስ ያስተማረውን ትምህርት፣ በሱ ስር የተተጉ ሐዋርያት ያስተማሩትን ትምህርት በሙሉ አምኖ መቀበል፣ ያ ነው ወንጌል። እና ወንጌል ደግሞ ለዓለም ሁሉ የተላከ የምስራች ነው። ስለዚህ ያንን ነገር በሙሉ ሳያጓድሉ
አምኖ መቀበል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ሐዋርያት ያስተማሩትን ትምህርት አምኖ መቀበል፣ ጌታችን ኢየሱስ ክርስቶስንም ሆነ ሐዋርያቱን በህይወት መምሰል፣ እኔ ጌታችንን እንደምመስል እናንተ ደግሞ እኔን ምሰሉ ብሎ ቅዱስ ጳውሎስ እንደተናገረ በህይወት መምሰል ያ ወንጌል ነው ብዬ አምናለሁ። ታምናለህ? ኦኬ። በአጭሩ ወንጌል ምንድን ነው? ወንጌል የምስራች ነው። ለሰው ልጅ ሁሉ የመጣ የድህነት የምስራች ነው። የምን የምስራች? ምንድን ነው ምስራቹ ካልከኝ ደግሞ ለቀጥል። ምንድን ነው ምስራቹ? ምንድን ነው የምስራቹ? ያው ከጥንት ጀምሮ ያው ከአዳምና ከሔዋን ጀምሮ የመጣ ሞት አለ። ሁላችንም እንደምናውቀው ያ ሞት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም እኮ እሱን እኮ ነው ለነገር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመስቀል ላይ ተሰቅሎ ዓለምን ሁሉ በሞቱ ሞትን መሻሩ ማዳኑ፣ በትንሣኤው ደግሞ ትንሣያችንን ማብሰሩ ያ ለእኛ ለሰው ልጆች በሙሉ የሚሆን ትልቅ የምስራች ነው። ኦኬ። ሶ በሞቱ ሞቱ የተሻረለት አልከኝ እና አንተ አሁን ሞት ተሽሮልሃል ማለት ነው? ሰምተኛል ወንድሜ? አዎ ሰምቻለሁ። ሞት ተሽሮልሃል ማለት ነው አንተ? አሁን አለው አይደል? ከስ ድምጼ ይሰማል? ዳኒ በጣም በደንብ ነው የሚሰማው አንተ አይደል? እና በደንብ አዎ ይሰማል። ሞት ተሽሮልሃል ማለት ነው አንተ? አሁን ግን ትንሽ ተቋረጥክ መሰለኝ። እኔ ጋ ብቻ እንዳልሆነ ተስፋ አደርጋለሁ። ሞት ተሽሮልሃል ማለት ነው ወይ አንተ? አዎ በደንብ ለእኔ ብቻ ሳይሆን ለዓለም ሁሉ ሞት ተሽሮልናል። ኦኬ። አንተ ሞት ተሽሮልሃል። እሺ ወይ ወጥተህ ትገባለህ? ዓለም በሙሉ ሞት ተሽሮለታል። ወጥተህ ትገባለህ ወይ ተመልሰህ? አዎ አይሰማ። እኔ ጋ ነው ችግሩ? ዘግይቶ ነው የሚደርስ መሰለኝ ድምጼና ወጥተህ ተመልሰህ ነው። ዘግይቶ ስለሚደርስ ተመልሰህ ወጥቼ ልግባ? እኔ ጋ ነው ችግሩ? ተመልሰህ ነው። የኔ ሰላም ነው አለ ወንድም እህቶች። ያንተ ቆንጆ ነው ዳኒ። እሱ ጋር የሱ ኔትወርክ ነው ዘግይቶ እየሰማት ነው ያለ። እሺ የኔ ይሰማል። እሺ ሌላ ሰው እንቀበል። እሺ ፍቄ ስትመለስ አንድ ቁጥር ጻፍልን አንተ። እሺ ፍቄ ይሰማል? እሺ ዩዘር 40 እሺ ቃልዬ ወይዬ ዳኒ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ይሄን ጌታ ለመቀበል አልተዘጋጀሽም? መጀመሪያ ልማር እስኪ እየተማር ስለሆነ ከእናንተ ማወቅ እየፈለኩ። እሺ ተማሪ ደስ ያለ ግን ጌታን ተምረሽው አጨርሽ። ግን ብሩኬን ጥያቄ የምጠይቀው ወይም ደግሞ አንተ ከሁለታችሁ አንዳታችሁ ችግር የለም ጠይቅ። ብሩኬ ሚትን አንሳ። አወራሽኝ? ሶሪ ኦኬ። አይሰማም የኔን ድምፅ? ትሰሚያለሽ? ኦኬ። ብሩኬን ጥያቄ ልጠይቀው ነው።
እሺ ኦኬ። እንደ አጋጣሚ እንትን ስል ሳነብ መጽሐፍ ቅዱስ እና ንጥቀት ማለት ምን ማለት ነው? ይሄን ማለት ልታብራሩልኝ ትችላላችሁ? ከርዕስ እንዳያስወጣን ነው። አሁን ከያዝነው ርዕስ ምናልባት ያስወጣናል እና በዚህ ርዕስ ግን እኔ ሁሌ አስተምራለሁ። ዳኒ ይሰማል? ድምጼ አለው? ሜት ነው ይሰማል? ብሩክ ይሰማል? በዚህ ርዕስ እኔ ሁሌ አስተምራለሁ እና በተለይ ሐሙስ እና ደግሞ ትንቢተ ዳንኤል መጽሐፍ ከመጨረሻው ዘመን ጋር በተያያዘ ስለማስተምር ግሩፓችን ላይ ተቀላቀይ ማለት ነው። በቃ ምን ማለት እንደሆነ ንጥቀት፣ የመጨረሻው ዘመን ምን ይሆናል የሚለውን ስለማስተምር ግሩፓችን ላይ ግቢ፣ በደንብ ሀሳቡን ታገኛለሽ። እሺ ምን ማለት እንደሆነ ከርዕስ እንዳያስወጣን ብቻ ነው ቃል። አዎ ነው ገብቶኛል። ከርዕስ እንደወጣ አውቃለሁ፣ ግን አጋጣሚ የሚጠይቀው ስለሌለ ነው ይህን ጥያቄ ያነሳሁት። ምናልባት የገባ ወንድም ይጨርስና ኦርቶዶክሳውያን ካልገቡ ያነሳልሻለሁ ትንሽ አጭር ደቂቃ። እሺ ንጥቀት ማለት ግን ሰፊ መድረስ ስለሚሆን በውስጥ መስመር አገኙ፣ ይጠቅምሻል። መማር ከፈለግሽ ማወቅ ከፈለግሽ ማለት ያ ኦኬ። በቃ እሺ ተመለስክ ወንድም አለ? አዎ ብሩክ መጥቻለሁ። እሺ ከሞት ድኛለሁ ስትል ሰማሁህ? አዎ። ምን ማለት ነው ከሞት ድኛለሁ ስትል? ከሞት ድኛለሁ ማለት ከዚህ ቀደም ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ዓለምን ሁሉ ከማዳኑ በፊት የሰው ልጅ በጎ ስራ ሰራም አልሰራም ወደ ሲኦል ይገባ ነበረ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ ግን የሰው ልጅ ለመዳን የራሱ ነፃ ፈቃድ ያስፈልገዋል። ከዚህ በፊት ሕሙማንን ሲፈውስ ልትድን ትወዳለህ ወይ እያለ ይፈውሳቸው እንደነበረ የሰው ልጅ ለመዳን ማመን ይኖርበታል። ከዛ በኋላ ማመኑን ደግሞ በተግባር ማሳየት ይኖርበታል። ያ ደግሞ አምላካችን እግዚአብሔር ለሰው ልጅ ነፃ ፈቃዱን እንደማይጋፋና ነፃ ፈቃዱ ለመዳኑ ወሳኝ እንደሆነ የሚያሳይ መንገድ። አሁንም አልገባኝም። የጠየኩ ጥያቄ ከሞት ድኛለሁ ስትል ምን ማለት እንደሆነ ነው። እሱ ነበር ጥያቄ። ምንም ከሞት ድኛለሁ ማለት አሁን ነፃ ፈቃድ አለኝ ነው። በነፃ ፈቃዴ መዳን ብፈልግ ማለትም የኔ መዳን ሁለት አይነት ነው ያለው። ልልክ የፈለግኩትኝ ምንድን ነው? አንደኛ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሞታችንን በሞቱ ከሻረ በኋላ ለመዳንና ላለመዳን፣ አሁን ለምሳሌ እናንተ የምታነሱት አንድ ሰው ለመዳን ማመን ብቻ ነው የሚኖርበት ትላላችሁ አይደለ? ያላመነ ይድናል አትሉም እናንተ? ጥያቄ ነው ያለ ወይስ የኦርቶዶክስ መልስ በወንጌል አማኞች ጥያቄ ላይ የተመሰረተ? ሲምፕል ጥያቄ እኮ ነው የጠየኩ። ከሞት ድኛለሁ ስትል ምን ማለት ነው ያልኩ። በጣም ሲምፕል ጥያቄ ነው፣ የተወሳሰበም አይደለም። መልሴ አይን ያልተረዳከውም ነው ወይስ ጥያቄህን ያልተረዳሁት ነው የመሰልክ? አይ ጥያቄውማ ግልጽ ነው ወዳጄ፣ ሲምፕል ጥያቄ አይደል? ያልከውን እኮ ነው የጠየኩ እኮ እኔ መልስ እኮ ሰጥቼ ካለው መልሴን ያልተረዳከውም ነው ወይስ? ምንም አይገናኝም ነው። እኔ ጠየኩ ከሞት ድኛለሁ ስትል ምን ማለት ነው ያልኩ። ጌታ ሞትን አንስቶልኛል። ከዚህ በፊት ጌታ ሳይወለድ በፊት ጽድቅን ብሰራም ባልሰራም ሲኦል ነበረ መገባው። አሁን ግን ገነት የመግባት ተስፋ አለኝ ማለቴ ነው። መጽሐፍ ቅዱሳዊ ማስረጃ አስተያየት ጌታ ኢየሱስ ክርስቶስ ሞትን እንደሻረ ነው ገነት እንደምንገባ የገነትን የመግባት ተስፋ እንደሰጠን ነው መጽሐፍ ቅዱሳዊ ማስረጃ መሰጠ። ለምን ጥያቄው ለምን መልስን ታስተካክለዋል? ይሄ ነው መልስ ወንድሜ። ከተረዳከኝ እኔ ልልክ የፈለግኩት ነገር ምንድን ነው? አንድ ሰው ከተረዳውማ አላደክምም እኮ ወዳጄ። እኔ አሁን ከተረዳው ምንም እኮ እዚህ ጋር ምን አታገለኝ። ስላልተረዳው እኮ ነው ለመረዳት ነው እየሞከርኩኝ ያለሁት። ከሞት ኢየሱስ አዳነኝ ስትል ምን ማለት ነው? ምን ማለት ነው ከሞት መዳን? ገነትን ከፍቶልኛል። ከዚህ በፊት ገነት ተዘግታ ነበረ፣ መዳን አልችልም ነበር ጽድቅን ብሰራም ባልሰራም። ማስረጃ አስጠኝ። አሁን ገነት ተከፍቶልናል፣ ከሞት መዳን ማለት ገነትን መከፈት ማለት ነው የሚል ማስረጃ አስጠኝ። መጽሐፍ ቅዱስ ማስረጃ
ምን አይነት ማስረጃ እንድሰጠን የፈለግከው? ካለ ሰማያዊ፣ ቀይ፣ ጥቁር መጽሐፍ ቅዱሳዊ። አይ ኢየሱስ ክርስቶስ እንዳዳነን መንግስተ ሰማያትን እኔ ወደ አባቴ እሄዳለሁኝ በአባቴ ቤት ዓለም ከመፈጠሩ ጀምሮ ተዘጋጀላችሁ መጽሐፍ ቅዱሳዊ ማስረጃ ጌታ ኢየሱስ ክርስቶስ የተናገረው ቃል እኮ ጥቀሰውና አስረዳኝ። የት ቦታ ይኸው ቃሉን እየነገርኩ ነው። እኔ እንደነገርኩ ምዕራፍና ቁጥር አልሸመደደም እንዳልኩ። ይሄ ቃል መጽሐፍ ቅዱስ ላይ የለም የምትለኝ ከሆነ ችግር የለውም መፈለግ እንችላለን፣ ግን የምታውቀውም ስለሚመስለኝ ነው። አላቆም። አሁን ምንድን ነው ያልከኝ? እሺ ሰማኝ። ጌታችን ሲያርግ ይመስለኛል ያው ወደ አባቴ ሄደላቸዋለሁ ዓለም ከመፈጠሩ ጀምሮ ዓለም ከመፈጠሩ አስቀድሞ የተዘጋጀችውን መንግስተ ሰማያት አዘጋጅላቸዋለሁ ብሎ በብዙ ቦታ መንግስተ ሰማያትን ለሰው ልጆች እንደሚያዘጋጅልን ተናግሯል። ያ ቃል መጽሐፍ ቅዱስ ላይ እንደዚህ አይነት ጥቅስ አላውቅም። መንግስተ ሰማያትን ለሰው ልጅ ዓለም ከመፈጠሩ በፊት ካለ ስጠኝ ብራዘር፣ አታድክመና ወዳጅ። አሁን በመረጃ ላይ እያወራን ነው። ካለ ስጠኝ። እሺ አባቴ፣ ምዕራፍና ቁጥሩን አሁን ላይ የለኝም እንዳልኩ ፈልገው። አሁን የሌለ ጥቅስ ጠቅሰህ እዛ ላይ የሌለ ሀሳብ ለማውራትና መሰረት የለም እያልከኝ ነው። መንግስተ ሰማያት እኔ አላነበብኩም። ካለ ስጠኝ። እሺ ችግር የለውም። ምን ላደርግ ታዲያ? ወጥቼ ልግባ ነው? እንዴት ነው? ችግር የለም ፈልገዋ። ባሌለ ነገር ላይ እግዚአብሔርን ቃል መኖርማ በደንብ ነው ያለው እንጂ ያው እኮ ክርስቲያን ስለሆንክ ነው። ለዛ ነው ቃሉን ካወቀው ምዕራፍና ቁጥሩን መፈለግ አያስፈልገኝም ብዬ ነበር። እና እንዳለ ካላወቅ እንዳልከው ፈልጌ ልክ ለምጣ። ቀላል ነው። ፈልገዋል ሰርች ማድረግ ነው እኮ። ፈልገውና ችግር የለም እኮ። እድል ሰጠው እኮ። ምንም መታገል እኮ አያስፈልግም። እሺ እድል ከሰጠኝ ሰርች አድርጌው ልምጣ እኮ ነው የሚባለው። በእያንዳንዱ ነገር አርጊውመንት ፈጥረት ትችላለህ ወዳጅ። መንግስተ ሰማያት ላዘጋጅላችሁ ሊሄድ ያለበትን ቦታ አሳየን። ሁለት ጥቅስ እኮ ነው አንድ ላይ ሰፍቶ ከዛ የሱን ሀሳብ ጨምሮ የነገረክ። ታዲያ ይለያል እኮ የሱ ሀሳብ ከዛ ሁለት ጥቅስ አንድ ላይ ተሰፍተው ነው እየተናገረ። እና ባለፈው አንድ ኮመንት አንድ ሜሴጅ ደግሞ በውስጥ ልኮልኝ ነበርና ስላልቻላችሁኝ ነው አይነት ያስወጣችሁኝ እንደዛ ሲለን ነበርና አሁን በቃ በጣም ዝግጁ ነበርኩኝ ብራዘር። ወንድማችን ነው። ስላልቻላችሁኝ ነው አይነት ያስወጣችሁኝ እና ሌላ ጊዜ እንደዚህ አታርጉ አይነት መልእክት ጽፎ ግዙፍ ይሆናል እንግዲህ ሰውነቱ። እኛ ደቀቅ ያለ ስለሆነ ምን እንዳለ ሜሴጁን አንብበል። እንደዚህ ነው። ምንም በምታወሩት ነገር የምትተማመኑ ፈሪዎች ናቸው። የማትተማመኑ ፈሪዎች ናቸው። በምታወሩት ነገር ሁሉ የማትተማመኑ ፈሪዎች ናቸው አለና አትፍሩ፣ ለሌላ ቀናችሁ አለ ማለት ነውና ያውም ከወንድምነት ጋር ነው እያወራ ያለው። አንድ የማወራውን ልጨርስ ታገሰኝ ነው ያለው። በቃ ይሄንን ያወራው ልጨርስና ታወራለህ የጀመርኩትን ሐሳብ ነው ያለውና ሌላ ምንም ያለው እንኳን የለምና የሚያስፈራ እንዲህ አይነት ሰው ነው ማለት ነው። አትፍራ ዳንኤል አትፍራ።
እሺ መጥቻለሁ ወንድሜ። እሺ እንኳን ደህና መጣ። እሺ ያው ታገሰኝ ያለኝ ለ1 ሰዓት ነው አይደለ? ያው እንደዚህ እናንተ እያወራን እንዳለ ነው ሐሳብ ላይ ቆይ እስኪ ለ1 ሰዓት ታገሰኝ ብልክ ምንድነው የምትለኝ አንተ? ሐሳብ ላይ ብራዘር አሁን ሐሳብ አንተ እሺ አይ አንተ ስላነሳከው ብዬ ነው እንጂ እኔማ ሐሳብ አንተ አንስተከዋል ብዬ ሰጣችሁኝ ሌላ ነገር ፈሪው ዳኒ እኔ ላስታርቃችሁ ዳኒ ጥሩ ያይ ምንም ሐሳብ ላይ ጥሩ ሐሳብ ላይ ችግር የለም። አይ እኔ እስከ 10 ሰዓት የቆየሁት ነው። አንቺ እንኳን እስከ 10 ሰዓት ቆይተሻል። እስከ 10 ሰዓት ጠብቄ ነበር ወንድሜ። ጭራሽ አንተን ቢያንስ አዳምጠውሃል። እኔን እኮ ወፍ እኮ እንደዚህ እያወራን ቆይ አሁን እናንተ ራሱ 30 ደቂቃ ጠብቁኝ ብላችሁ ተጠብቁኛላችሁ? አጠብቁኝ። እሷ እስከ 10 ሰዓት ጠብቃለች። እሺ አሁን የጠየቀኝን ላውራ። እሺ አውራ። እሷ እስከ 10 ሰዓት ጠብቃለች። እሺ የማቴዎስ ወንጌል ምዕራፍ 25 እሺ የማቴዎስ ወንጌል ጎበዝ ናት እንግዲህ ቁጥር ስንት? ከቁጥር 31 ጀምሮ ላንብበው። የሰው ልጅ በክብሩ በሚመጣበት ጊዜ ይጠቅመኛል ከምትለው ወይ ደግሞ የመጨረሻውን ከ31 ጀምሮ ያለውን ላንብብልክ ትችላለህ? እሺ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራው ያቆማቸዋል። ንጉሥም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሁኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠብቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል። ይህንን አልቀጥለው። ያው የተዘጋጀላቸውን ነገር ነገርኩ አይደል ወንድም? ቀደም ምንድን ነው ያልከው ወዳጄ? አሁን እኔ የጠየቁት ጥያቄ ምን ነበር ታስታውሰዋለህ? ጥያቄው መንግስተ ሰማያትን ዓለም ከመፈጠሩ በፊት የተዘጋጀ ጌታ ያዘጋጀው መንግስተ ሰማያት እንዳለ አሳየኝ አልከኝ። ይኸው አሳየውክኝ አላልኩም። አድኖኛል ስትል መነሻችን ምንድን ነበረ? አድኖኛል ስትል ምን ማለት ነው አልከኝ። ጥያቄውን ረስቻለሁ በለኝና ድጋሚ ጠይቅ። ይህንን አይደለም ያልከኝ? እሺ ምንድን ነው ያልከኝ? ድኛለሁ አልከን አይደል? አዎ። ኦኬ። ጌታ አዳነኝ ስትል ስራ ሰርቼ የሆነ ነገር አድርጌ መንግስተ ሰማያት እገባለሁ፣ ኢየሱስ ያዳናችሁ ስራ ሰርታችሁ መንግስተ ሰማያት ትገባላችሁ የሚለውን ያንን ሐሳብን የሚያስረዳ ጥቅስ ስጠኝ ነው ያልኩ። ይሄኛው ባይዛዌ እሱ አልነበረም ጥቅስ፣ ግን ለዚህኛውም ጥያቄ ምላሽ የሚሆን ጥቅስ ነው ያነበብኩት። ባይዛዌ የትኛው ነበር? ግን የመጀመሪያው ጥያቄ ይሄኛው አልነበረም። ምን ነበር የመጀመሪያው ጥያቄ? እሺ ችግር የለም። የመጀመሪያው ጥያቄ እንደነገርኩህ ድኛለሁ ስትል ምን ማለት ነው ስትለኝ ጌታ ኢየሱስ ክርስቶስ በሰማይ መንግስተ ሰማያትን እንዳዘጋጀልን ነግሮናል። ስለዚህ የሰው ልጅ ተስፋ እንዳለው መንግስተ ሰማያት የመግባት ተስፋ እንዳለው መንግስተ ሰማያትን ዓለም ከመፈጠሩ በፊት እንደተዘጋጀልን የምናምንበት ነው አልኩክ። ከዛ በኋላ እስቲ ዓለም ከመፈጠሩ በፊት የተዘጋጀ መንግስተ ሰማያት አለ የሚል እስቲ አሳየኝ፣ አዘጋጀላችኋለሁ የሚል ፈልግ አልከኝ። ይኸው አሳየውክኝ። በስራ ምን አላልከኝ ደግሞ ይሄው ራሱ ደግሞ ተርበው ላበሉት፣ ለተጠሙት ላጠጡት ስላመናችሁ ብቻ አይደለም የሚለው ተርቤ አብልታችሁኛልና ከነ ምክንያቱ የሚያስገባበት ምክንያት ራሱ ድኛለው የምትለውን ፖይንት አሳየን ነው እያልኩ ያለሁት። ምንድን ነው ድኛለው ስትል ምን ማለት ነው? that's our question። አሁን ጥያቄ ከመጀመሪያ ጀምሮ እየጠየቀ ድኛለው ምን አሁን እዚህ ጋር ድኛለው ስትል ምንድን ነው? በኢየሱስ ድኛለው ስትል ምንድን ነው እያልከን ያለው? መንግስተ ሰማያት የመግባት ተስፋ አለኝ ማለት ነው። በብሉይ ኪዳን ግን መንግስተ ሰማያት የመግባት ምንም አይነት ተስፋ አልነበረኝም። ምንም ጽድቅም ሰራው አልሰራው፣ በጌታ አመንኩ አላመንኩኝ የመግባት ተስፋ አልነበረኝም። አሁን በአዲስ ኪዳን ግን የመግባት ሙሉ ተስፋ አለኝ ማለት ነው። ሙሉ እምነት ማለት ነው። የጠቀስከው ጥቅስ ላይ ይህንን ሐሳብ ያስረዳልሃል? የትኛውን ሐሳብ? አሁን ያልከውን ሐሳብ ያስረዳልሃል? የተራቡትን ባበላ
የተጠሙትን ባጠጣ በዓለም ከመፈጠሩ በፊት የተዘጋጀው መንግስተ ሰማያት እንደምገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረው የተናገረው ቃል ነው። ስለዚህ ይሄ በደንብ ያስረዳልኛል። ተስፋ አለኝ ማለት ነው ይህንን ብሰራ። ምንድን ነው እያልከኝ ያለው? ይሄ ተስፋ ለአንተ ብቻ ነው ወይስ ለሁሉ ሰው ነው? ለዓለም በሙሉ ነው። ዓለም ላይ ያለ ሁሉ ቢያበላ ቢያጠጣ መንግስተ ሰማያት ይገባል እያልከኝ ያለው? ከሱ በፊት ግን እንዳልኩ እኛ ብቻ የሚባለው ነገር ላይ ነው ማንተማመነው። የመጀመሪያው ነገር ስለአንተ ነው እያወራሁኝ ያሉት። የት ነው የምትሄደው? አንተን ነው እየጠየቅኩ ያሉት። እኔ አንተን ስለጠየቅኩ ሌላ ሰው አትሂድ። እኔ አንተን ነው እየጠየቅኩት ያለው። ምንድን ነው አልከኝ? ባበላና ባጠጣ ተስፋ አለኝ መንግስተ ሰማያት እንደምገባ አልከኝ። ያበላ የጠጣ ሰው ሁሉ መንግስተ ሰማያት ይገባል ማለት ነው? ሌላም አማራጭ አለ። ብዙ እኮ ነው አይደለ? ይሄ አንዱ ነው እንጂ ሁሉም ነገር አይደለም ወዳጄ። መጠመቅ አለ። ያበላና እኔ ሌላ አማራጭ አለ አላልኩም። እኔ አለ የለም አይደለም ጥያቄ። ያበላና ያጠጣ ሁሉ መንግስተ ሰማያት ይገባል ወይ? ይሄ ነው ጥያቄ ብራዘር። ብቻ ካልጨመረበት አዎ። ምን ማለት ነው ብቻ? ያበላና ያጠጣ መንግስተ ሰማያት ይገባል። ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ጌታችን መድኃኒታችንን ኢየሱስ ክርስቶስን ማመን ማለት ቃሉን መቀበል ማለት ነው። ኦኬ፣ ያበላና ያጠጣ መንግስተ ሰማያት ይገባል ማለት ነው። አንድ ሙስሊም ስላበላ ስላጠጣ መንግስተ ሰማያት ይገባል? አያ አሁን እዚህ ጋር ፋላሲ መጣ። አሁን እችን ብቻ መልስልኝ ብለህ ትሩ ኦር ፎልስ ስታደርገው ነው ችግር የመጣው። ብቻ አይደለም ማመን ያስፈልጋል አልኩህ እኮ መጀመሪያ። እኔ ጋር መተህ አንድ ሙስሊም አይገባም። እሺ ሙስሊም አይገባም። በቃ አትደበቅ። እኔ ጋር መተህ እንትን ምናምን ፖለቲካ ለመስራት አትሞክር። አንተ ያወራውን ያበላና ያጠጣ ሁሉ መንግስተ ሰማያት ይገባል ወይ አልኩህ? አይገባም አልከኝ። ይገባል ወይስ አይገባም ወዳጄ? ይገባል። ሙስሊምም ቢሆን ካበላ ካጠጣ ይገባል ማለት ነው? አይገባም። ምክንያቱም እነሱ አላመኑም። ያመነስ ሁሉ ይገባል ወይ ብትለኝ ደግሞ አይገባም እላለሁ። ቆይ ወዳጄ ቆይ አንዴ ሆሎ። እሺ ስላንተ ነው የጠየቅኩህ እኮ ስላልከኝ እኮ ነው እኮ እሺ አሁን የአንተን እምነት እኮ ነው እየጠየቅኩ ያለሁት፣ ስለኔ አይደለም ነው እያልኩኝ ያለሁት። አንድ ኦርቶዶክስ አንድ እንደማመጥ ራስ እሺ አባት አሁን ስለ መዳን አለ እየነገርከን ያለው እውነት ነው አይደል? ድኛለው ስትል አሁን እድናለው ብትለኝ ችግር የለብኝም። ኦኬ ድኛለው ያለ ሰው ድኛለው ማለት ምን ማለት ነው? ከሆነ ከነበረብኝ በሽታ አይ አም ኪውርድ ማለት ነው አይደል? አይደል? ወራጅ ለማውራት ዝግጁ ነህ? አዎ አባቴ። አይሰማም ድምጼ? አትሰማማ ብራዘር። እሺ ከዘር ኃጢአት ማለት ነው። አሁን ከአዳም ምን ማለት ነው የዘር ኃጢአት? በዛ ምክንያት ነበረ ዓለም በሙሉ ወደ ሲኦል ሲገባ። ኔትወርክ ነው? ኔትወርክ የለውም ይመስለኛል። ኔትወርክ ይመስለኛል። አዎ ኔትወርክን ወጣ ገባ ወይ? እሺ ወጣ ገባ። ብሩኬ እሺ ባህርን ተቀበለው። ኧረ እኔንም አስወሩኝ። ስልክ ታስገባኛለህ፣ ታስወርደኛለህ። ማንም ያስወረደ የለም ብራዘር። ኮምፕሌን አታቅርብ። ራስን በራስ አስወረደ ነው የሚሆነው። እዚህ ቤት ማንም አያስወረደ። ቅድም አስገባችሁ አስወጣችሁኝ። ማንም አያስወረደም ብራዘር። ራስን ካላስወረድክ በስተቀር ማንም ያስወረደ የለም፣ ወይ ካልተደበክ በስተቀር። ዳኒ ሲጀመር አንተ በእውቀት ስለማታወራ የሆነ የብሽሽቅ ነገር ነው የምታወራው። ራሱ ሲጀመር ርዕስ ራሱ እንኳን አይመጥነንም እኛ። ገብቶሃል? ለምን ገባ?
ርዕስህ ራሱ የሚመጥን አይደለም። አንደኛ መማር አለብህ አንተ ጋር ብዙ መጽሐፍ ቅዱስ መርጠህ አታንብብ። ለምን ገባ ወዳጅ? ይኸውልህ መጽሐፍ ቅዱስ መርጠህ አታንብብ። አንተ ሲጀመር እውቀት የለህም፣ ምንም የምታውቀው ነገር የለም። አንተ ለምን ገባ? ምን አይነት ነው ይሄ? አሁን ይሄንን ርዕስ ብለህ ይሄን ማስቀመጥ ያንተን የጭንቅላትን ትንሽነት ነው የሚያሳየው። ታውቃለህ? ስላልተሰብ ወንጌል የሚባል ስለማታውቅ ይኸውልህ ሰማኝ። አንተ ይኸውልህ ሲጀመር ኦርቶዶክስ ምን እንደሆነ ስለማታውቅ ወንጌል የሚባል አታውቅም እኮ አልኩህ ወዳጄ። ይኸውልህ ርዕስህ ራሱ እኮ ያንተን ጭንቅላት ትንሽነት ነው የሚያሳየው። ታውቃለህ? ግድ የለም እኮ ችግር የለም። የኔን አሁን ትንሽነት በጣም ነው የምታሳዝነው። ቢያንስ ይኸውልህ እንቀጥል፣ ምን ችግር አለ ብራዘር? እንቀጥል በደስታ። በጣም የምትገርም ሰው ነህ። ከአንተ ለመማር ዝግጁ ነኝ እኔ። በቃ እውቀት የለኝም፣ ታስተምረኛለህ። በጣም በደስታ ስሜታዊ ሳትሆን ማውራት ትችላለህ። ብዙ ነገር እኮ አለ አሁን ታውቃለህ። ብዙ የሚያጠያይቅ ብዙ ሊያስተምረን የሚችል ብሩኬ ምን አልከኝ? አንዴ ኮሜንት ላይ ምንም አታውቅም ሲል ስለነበረ በቃ እስኪ አሁን እሱ የሚያውቀውን የተሰበከውን ወንጌል ይንገረን እንስማው እስኪ። ኮሜንት ላይ ብዙ ሲጽፍ ስለነበረ ማለት ነው ወንድማችን። እሺ ራሱን ይወጣ ባይዘው ማንም የነቀው ይሄ እና እንጂ ተመልሰህ ወዳጃችን እኔ እኮ እምለው ሞራል ለብቻው ይሰበካል እንዴ እዛ ቤት? እሺ መጥቻለሁ ወንድሜ። እሺ ኔትወርክ ነው መሰለኝ። እሺ ከቻልክ ኔትወርክ ጥሩ ቦታ ላይ ሆነና እናወራ። ኧረ ቆሜ ነው ላይ እያወራ ያለሁት። እሺ ድኛለሁ ስትል ኢየሱስ ክርስቶስ ያዳነ ከምንድን ነው? እሱን እየነገርከኝ ነበር። ከዘላለም ሞት ነው ኢየሱስ ክርስቶስ ያዳነኝ እያልኩክ ነበር። ከዘላለም ሞት? ኦኬ ሶ ከዘላለም ሞት ድነሃል ማለት አሁን ህይወት አግኝተሃል ማለት ነው? አዎ ያ ማለት ግን የኔ ነፃ ፈቃድ ሳይጋፋ ማለት ነው። አልገባኝም። አልገባም። ላስረዳ ጊዜ ትሰጠኛለህ? ካፍ እንትን እያልከኝ ስለሆነ ነው። አረ በደምብ ጊዜ እኮ እየሰጠው ነው ያለው ተወዳጅ። አሁን እኔ ግን የምጠይቅህን ግራ የገባኝን ነገር ነው የምታወራኝና እኮ ትንሽ እኮ ጊዜ ስለማሰጠኝ ካፌ ልክ ላወራ ስል ካፌ ስለምትነጥቀኝ ሙሉ ለመረዳት ይዳግታል። ትንሽ 1-2 ደቂቃ ስጠኝና። እሺ 1 ደቂቃ ሰጠውሽ። እሺ 1 ደቂቃ ያዘልኝ። አዳምና ሔዋን በሞት የገባው አዳምና ሔዋን ባጠፉት ጥፋት ነው አይደለ? ወደዚህ ምድር የገባው። ከዛ በኋላ የሰው ልጅ ጽድቅ ሰራም አልሰራም አመነም አላመነም ወደ ሲኦል ይጓዝ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በመስቀል ተሰቅሎ ካዳነን በኋላ አንድ ሰው በጎ ስራም በመስራት ኢየሱስ ክርስቶስን በማመን ሥላሴን በማመን ወደ ገነት መግባት ይችላል። ያ ማለት ግን ሞቶ ፍጻሜው እስኪታወቅ ድረስ ግን ሙሉ ለሙሉ ድኛለሁ ማለት አይችልም። ምክንያቱም አንድ ሰው እንበልና ፕሮቴስታንት ሊሆን ይችላል። ከዛ በኋላ እነ ዲማስ እንዳደረጉት እነ ይሁዳ እንዳደረጉት ጴጥሮስ አልክድም ብሎ እንደካደው ልክ እንደዚህ ሊክድ ይችላል። ስለዚህ አንድ ሰው ድኛለሁ ካለ በኋላ መልሶ የሚክድ ከሆነ ወደ መንግስተ ሰማያት አይገባልም አይደለ? ስለዚህ አንድ ሰው እንደው ይሄ በጎ ስራውን ትተን በሃይማኖት እንኳን ጸንቶ መኖርና አለመኖሩን የምናውቀው ሞቶ መጨረሻው እስኪታወቅ ድረስ ያኔ ነው የሚታወቀው። መዳንና አለመዳን ደግሞ ፍጻሜ ማለት ምን ማለት ነው? ከሲኦል ወደ ዘላለም ሕይወት ወደ ገነት ሲገባ ነው። ስለዚህ አንድ ሰው መዳኑን ሙሉ ለሙሉ ለማወቅ በህይወት ያለ ሰው መዳኑን አያውቅም ነው ሊያምን ይችላል እንደሚድን በእግዚአብሔር ስራም ቢሆን ስራ እንድትሰራ የሚፈቅድልህ ኢየሱስ ክርስቶስ ነው። ስለዚህ ልታምንና ተስፋ ልታደርግ ነው የምትችለው እንጂ ሙሉ ለሙሉ ልታውቅ አትችልም። ምክንያቱም እነ ጴጥሮስን እነ ቶማስን እነ ይሁዳን ምሳሌ ማቅረብ እንችላለን። ካወራህ በኋላ ምንም ኤክስፕሌን ለማድረግ እየሞከርክ ነው ያለው እና አጫጭር መልስ ስጠኝ። እሺ አሁን ያወራሁትን ነገር ተረድተኛል? ግን አልተረዳሁም። እሺ ያወራሁትን ነገር እየጠየቅኩ ነው። ምን የሚገባ ነገር እኮ አለ የሚያወራው ብራዘር፣ የሚገባ ነገር ያለ። እሺ እኔ ደግሞ ልጠይቅህ በተለይ ወንድሜ፣ ምናልባት እኔ ስጠይቅህ ደግሞ ሀሳቤ ይገባክ ይሆናል። እኔ አንድ ጥያቄ ልጠይቅህ ወዳጄ። ያወራኸው ነገር ሲገባኝ
እኮ ነው የምትጠይቀኝ ወዳጄ። ያወራኸው ነገር ሳይገባኝ እንዴት ትጠይቀኛለህ? ገና መች ገባኝ ያወራኸው ነገር። አይ ስጠይቅ ምናልባት ከጥያቄ ሀሳቤን ልትረዳው ትችላለህ ብዬ ስላሰብኩኝ ነው። ብራዘር አንድ ጥያቄ ያወራኸው ነገር ሳይገባኝ ቀርቶ ጥያቄ እንዴት ይገባኛል? ብራዘር ያስረዳሃል። ጥያቄው ስለ ሀሳብ ነው። አሁን እያወራንበት ስላለው ነገር ነው። ልጠይቅ ስትጠይቀኝማ ወዳጄ ስትጠይቀኝ የኔን እምነት ነው የምነግርህ። አሁን ግራ የገባን የአንተ እምነት እኮ እኔ ስለ አንተ እምነት ነው። የአንተ እምነት ራሱ በቂ መልስ ነው ብዬ ስላሰብኩ ነው። እምነትማ እነግርሃለሁ። አሁን ግራ የተጋባንበትን የአንተን እምነት መጀመሪያ ክሊር አድርግልን። እሱ ነው አሁን የአንተ እምነት ራሱ በቂ መልስ ነው ብዬ ስላሰብኩኝ ነው። አንዳንዴ እኮ በጥያቄ እኔ ክርስቲያን ነኝ ብራዘር፣ እኔ ክርስቲያን ነኝ። አሁን የአንተን እምነት ነው የምናወራው። አሁን የአንተን የኦርቶዶክሱን እምነት ነው የምናወራው። ግልጽ ነው። የአንተን እምነት እናውራው። እያወራኸው የነበረው ምን ማለት ምን እያልክ እንዳለ አስረዳን። ለምሳሌ አንድ ሰው ካልሞተ በስተቀር መዳኑን የዘላለም ሕይወት ማግኘቱን አያውቅም ማለት ነው? አዎ። ማስረጃ አስጠኝ። ካልሞታችሁ የዘላለም ሕይወት የላችሁም አልዳራችሁም የሚል መጽሐፍ ቅዱስ ማስረጃ አስጠኝ። ለምሳሌ የዴማስ ሕይወት በቂ ማስረጃ ነው ብዬ አስባለሁ። ጥቀስና ማስረጃ አስጠኝ ነው ያልኩህ ወዳጅ። ወይኔ የዴማስ ታሪክ የቱ ጋር እንዳለ አታውቅም? አሁን እሱንም ደግሞ ፈልጌ ልምጣ። ፈልገና ብራዘር፣ አዋቂ አይደል? የዴማስን ታሪክ አታውቅም? ፈልገና ብራዘር። እሺ አባቴ፣ አይ ታውቃለህ ብዬ ስላሰብኩ ነው። ፈልጌ እመጣለሁ። እሺ ቁጥርና ምዕራፍ በመፈለግ ጊዜያችንን እንዳናጠፋ ብዬ ነው። ስታነበው ይገባሃል። አሁን የተጠየቀው ጥያቄ ጋር እንደማይገናኝ ከፍተህ ስታየው ነው የሚገባ። አይ የምታውቀው ከሆነ ታዲያ ለምን እንትን አንልም? ጊዜ ለምን እንገላለን ብዬ ነው። ዴማስ አማኝ ነበር ያለው። ዴማስ ክርስቲያን ነበረ በዛ ሰዓት ድኛለሁ ሊልክ ነበረ ወይ ነው እያልኩኝ ያለሁት። እሱ ኦልሬዲ ስለ ካደ ሰው ነው እያወራኝ ያለው። እኔ አንድ ሰው በመጀመሪያ ግን አማኝ አልነበረ። አትደረብ። እሺ አንድ ክርስቲያን ነኝ የሚል በክርስቶስ ኢየሱስ ስለሚያምን ሰው ዛሬ መዳኑንና መጽደቁን የዘላለም ሕይወት እንዳለው አያቅም ወይ? ስለ አዎ አያቅም ነው ያልከኝ። ለዚህ ማስረጃ ስጠኝ ያልኩ መጽሐፍ ቅዱሳዊ ማስረጃ። ስለ ካደ ሰው አልጠየቅኩም እኮ። የዴማስ ሕይወት እንዴት ነው ይህንን የሚያስረዳው በለኝና ላስረዳ። እኔ አልልህም። ለምን እልሃለሁ? እኔ ስለ ካደ ሰው እኮ አልጠየቅኩም። እኔ የጠየቅኩ ስለሚያምን ሰው በክርስቶስ ኢየሱስ። እሱ እኮ በክርስቶስ ኢየሱስ ነበር እኮ መጀመሪያ ሳይክድ በፊት። እኔ ስለ ካደ ሰው ነው ብራዘርስ። ባመነበት ሞመንተማ ይሄ ሰው የዳነ ሰው ነበር። እኔ ጠየቁ ስለሚያምን ሰው ነው፣ ስለ ካደ ሰው አይደለም የጠየቀኝ። ስለሚያምን ሰው አይደለም የጠየቀኝ። አንተ ስለ ድህነት ነው የጠየቀኝ። ስለ ድህነት ምሳሌ የሚሆን የካደም ይሁን ያልካደም ሰው የማምጣት መብት የኔ ነው አይደለ? ይሄ መጽሐፍ ቅዱስ ላይ የተጻፈው ነገር በሙሉ እኮ እንድንማርበት ነው የተጻፈው አይደል? እኔ እናንተ ምሳሌ የምታቀርቡት ይሁዳን፣ ዴማስን፣ እኛ እሱ ስለነሱ አይደለም እያወራን ያለ ነው። በክርስቶስ መጽሐፍ ቅዱስ ላይ የተጻፈ ነገር ነው እያቀረብኩ ያለሁት። ቆይ አንዴ ወዳጅ፣ የኔ ጥያቄን በደንብ ስማ። በክርስቶስ ኢየሱስ ሰው አምኖ አልዳነም የዘላለም ሕይወት የለውም የሚል ማስረጃ ስጠን ካለ። ይሄ በቂ ማስረጃ ነው ወንድሜ። አይደለም ዴማስ በክርስቶስ እኮ ትንሽ እሺ፣ አሁንም አንድ ደቂቃ ስጠኝና ዴማስ እንዴት ማስረጃ እንደሚሆን ላስረዳ። ዴማስ ያመነ ሰው ነው ወይስ የካደ ሰው ነው? ይካድም አይካድም እንዴት ማስረጃ እንደሚሆን ልንገርህ። አንድ ደቂቃ ስጠኝ። ይካድም አይካድም አይደለም፣ የካደ ነው ወይስ ያመነ ሰው ነው? ዴማስ መጀመሪያ ያመነ ነው፣ ከዛ በኋላ ክዷል። በቃ እኔ አምኖ ስለሚኖር ሰው ነው ምሳሌ እኮ የምሰጠው። እኔ በፈለኩ እኔ ነኝ የማስረዳ አይደል? ከሌላ አላስጨንቅም። በቃ ለምን በሰይጣን ራሱ ማስረጃ አድርጌ አላቀርብም? እሺ አንተ ዴማስ ነህ፣ ግዴታ አንተ የሚመችህ መሆን አለበት የኔ ምሳሌ። ችግር የለም። አንተ ዴማስ ነህ፣ የኔ ምሳሌ ግዴታ አንተን ማስደሰት አለበት ወይ? መጽሐፍ ቅዱስ ላይ የተጻፈ ነገር እስከሆነ ድረስ ለምንድን ነው በሱ መረዳት ያልፈለግከው አንተ? አንድ ደቂቃ ስጠኝና የማያስኬድ ከሆነ አዎ አያስኬድም ትለኛለህ። አንድ ደቂቃ ስጠኝ። አንድ ደቂቃ እኮ ብራዘር ሰጠው፣ ቅድም አወራ። አሁን እንደሱ አይ ስለ ዴማስ አይደለም፣ በጣም መተን እኮ ነው። እዚች ጋር ሲደርስ ግን በቃ እንዳወራ ራሱ አልፈልግም። አየህ፣ ከዛ በኋላ ደግሞ ሚዩት ታደርጉኛላችሁ። ይሄ ነው እንግዲህ። አረ ብራዘር አንተ በጣም እንትን አትበል፣ ራስ እንደዚህ ቆልላ አታወራ ወዳጄ። አረ እኔ በጣም ትንሽ ሰው እናንተ ሁሉ ጸድቀናል ምናምን ብላችሁ የምትቆልሉት አባቴ። የምታወራውን ጥቅስ እንኳን የት እንዳለ ማታቅ ምስኪን ሰው ነው ወዳጄ።
መጽሐፍ ቅዱስን በሙሉ ቁጥር በቁጥር ሸምድጄ የሚይዝ ሰው አይደለም። ቃሉን ከያዝኩ ይበቃኛል። ምዕራፍና ቁጥር የሚያዝ ግዴታ የለብኝ። ችግር የለም፣ እሰማሃለሁ። አሁን በደንብ ስማኝ። አሁን የአንድ ያመነ ሰው አንድ ያላመነ ሰው እንዲመች ሁለቱን ንገረኝና አሁን አንድ የካደ ሰው አሳየኝ። ዴማስን አልከኝ። ያመነ ሰው ደግሞ ጴጥሮስን አነሳለሁ። አንድ ብራ እኔ ሳውራ አትደረብራት። እንደሱ አንቀጥል። እኔ ሳውራ እኮ አንተ እየገባህ እኮ ስለሆነ ነው እኮ ጥያቄ ልንገርህና ከዛ እንዴት መሄድ እንዳለበት እናወራለን ማለት ነው። ኦኬ ሶ አሁን ዴማስን እንደ ምሳሌ ያቀረብክ ሰማን። ዴማስ ለኛ የሚሆን ጥያቄ መልስ የሚሆን ሰው አይደለም። አይ ያስረዳልኛል። ዴማስ አማኝ ነበረ፣ እያመነ ነው ያልዳነው፣ እያመነ ነው ያልጸደቀው፣ እያመነ ነው የእግዚአብሔርን መንግስት ያልወረሰው የምትለኝ ከሆነ ይሄው 1 ደቂቃ በቃ ልስማ። ቀጥል። እሺ አመሰግናለሁ እድሉን ስለሰጠኝ። ችግር የለም። እሺ ዴማስ መጀመሪያ አማኝ ነበረ እና አማኝ በነበረበት ሰዓት እኔ ድኛለሁ ብሎ መናገር አይችልም። ምክንያቱም መጽሐፍ ቅዱስ ላይ እንዳየነው ህይወቱ በመጨረሻ ላይ ባለማመን ተጠናቆ ወደ ሲኦል የገባ ሰው ነው። ስለዚህ ልክ ካመነ ሰው ደግሞ ስናነሳ ቅዱስ ጴጥሮስን ማንሳት እንችላለን። ቅዱስ ጴጥሮስ በፍጹም እንደማይክድ ምሎ ተገዝቶ የተናገረ ሰው ነበር። በመጨረሻም መካዱን በመጽሐፍ ቅዱስ ላይ አይተናል። እነዚህ ሁለቱም ሰዎች ማስረጃ ናቸው። አንድ ሰው በራሱ ላይ ነገ ምን እንደሚሆን እንደማያቅ ማስረጃ ነው። ስለዚህ አንድ ሰው አማኝ ቢሆንም መጨረሻ ላይ ክዶ ሊያጠናቅቅ ይችላል። ስለዚህ ዴማስ አማኝ በነበረበት ሰዓት ድኛለሁ ማለት እንደማይችለው ሁሉ ምክንያቱም መጨረሻ ላይ ህይወቱን ስላየ ነው። እንደዚህ ሁሉ አንድ ሰው መጨረሻው ምን ሊሆን እንደሚችል ስለማያቅ ሙሉ ለሙሉ ድኛለሁ ማለት አይችልም። እሺ መጽሐፍ ቅዱስን አውጣ። ችግር እኔ አሁን ከአንተ ጋር በእግዚአብሔር ቃል ነው የምናወራው። አሁን ተረት ስለሆነ የምታወራው በእግዚአብሔር ቃል ነው። የዴማስ ቃል ተረት ነው ብራዘር፣ እንዴት እንደሆነ አሳያለሁ። ችግር የለም። አሁን ላሳየህ እኮ የዴማስን ለምሳሌ ሲኦል ገባ የሚል ታሳይኛል። ማ ዴማስ አላሳየህም። እንደ ካደ ግን በቃ ተረት መሆኑን ላሳየህ የፈለግኩት ለዚህ ነው። በቃ እንቀጥል። እሺ እንቀጥል። የመጽሐፍ ቅዱስ ቃል ተረት ነው ብዬ አላምንም። ብራዘር ተረት ነው ያወራህልኝ። አሁን አንተ ነህ ተረት ነው ያልከው። ቆይ ወዳጄ፣ አንተ ነው ተረት ያልከው አባቴ እኮ። እሺ ዴማስ ሲኦል ገባ የሚል ከመጽሐፍ ቅዱስ ውስጥ አሳየኝ። አይ ያላመነ እንደማይድን እኮ መጽሐፍ ቅዱስ ላይ የለም። የካደ ሰው እንደሚድን መጽሐፍ ቅዱስ ላይ የለም ወዳጄ። ዴማስ በዛው በዓለም እንደቀረ ከዛ ሲኦል እንደገባ የሚያስረዳ ትምህርት አለ ካለ አሳየን። ከሌለ እንደ ካደ የሚያሳይ መጽሐፍ ቅዱስ ላይ የለም አለ ወዳጄ። የካደ ሰው ያላመነ ሰው እንደማይድን ማስረጃ አለ የለም መጽሐፍ ቅዱስ ላይ? የአንተ የምትለው የለም። እኔ ጠየቅኩ አንተ ስላወራኸው ነው። ሲኦል ገባ የሚል አለ? በቃ ከሌለ አለ። በቃ አሳየኝ። አንድ ሰው ግንባሩን ከተመታ እኮ እንደሚሞት ግልጽ ነው እኮ። ይሄ በጣም ቀላል ሎጂክ እኮ ነው እንትን እያልክ ያለው። ሁሉም ነገር መጽሐፍ ቅዱስ ላይ የእያንዳንዱ ነገር ቃል በቃል ሊጻፍ አይችልም። ግለጠው። አንድ ሰው ከካደ አንተ ራሱ የምታምነው ነገር እኮ ነው። እኔ ያንን ያላምንም ብራዘር። አሁን ግለጠው። አረ በደንብ ታምናለህ። የማያምን ሰው አይድንም ብለህ ነው የምትሰብከው። እኔን ለምስክር ለአንተ ንግግር የአንተ ምስክር አይደለሁም። አረ አንተ ከምታምነው ነገር መነሳት ይችላል። እኔ የኔን ምስክርነት ተውና አንተ በራስህን ችለህ አሳየኝ። ካለ ከሌለ ግን እለፍ። ነገርኩህ እኮ እኔ ያልተጻፈ ነገር ተጽፏል አይደለም። የተጻፈ ከሆነ አሳየን። እንግዲያውስ እንደዚህ አይነት ተራ ወሬ እንድታወራ አልፈቅድልህም። አሳየን። ተራ ያልከው አንተ ነህ። እኔ ስለ መጽሐፍ ቅዱስ ታሪክ ነው የነገርኩህ። ሲኦል ገብቷል አላልኩህም። መካዱን ነው የነገርኩህ። የካደ ሰው ደግሞ እንደማይድን መጽሐፍ ቅዱሳዊ ማስረጃ እንዳለ ታውቃለህ። ሲኦል ገባ ያለን ማን ነው? አንተ ነህ ወይስ መጽሐፉ ነው? እኔ ነኝ ያልኩህ። በቃ አንተን ለዛ ነው ተረት ነው ያልኩህ። እሱን ንግግርህን ነው ማለፍ እንችላለን? አንችልም። ምክንያቱም የማይድን ሰው ሲኦል እንደሚገባ እንግዲያውስ አሳየን። የማይድን ሰው ሲኦል እንደሚገባ የማይድን ሰው ሲኦል እንደሚገባ የሚለውን አሳየን እኮ ነገርኩህ። ሲኦል ገባ ያልኩበት ሎጂክ መነሻ የማይድን ሰው ሲኦል እንደሚገባ ሎጂክ አይደለም የጠየኩህ፣ ማስረጃ ነው የጠየኩህ ወዳጅ። ማስረጃ እኮ ማለት ሎጂክ ማለት ነው አባቴ። ሎጂክ አልፈልግም፣ ማስረጃ ነው ፈልገው። ማስረጃ በጣም የሚለያዩ ጉዳዮች ናቸው ብራዘር እኮ። ማስረጃ አድርጌ የተነሳውበት መንገድ
መጽሐፍ ቅዱሳዊ ያላመነ ሰው ችግር የለም። ያላመነ ሰው ሲኦል እንደሚገባ ስለሚናገር ነው። አፋፌን አትበለኝ አባቴ። ያላመነ ሰው ሲኦል እንደሚገባ መጽሐፍ ቅዱሳዊ አያስጨንቀኝም። በቃ ሲኦል ገባ እንድትጨነቅ አልፈልግም ወንድም። አላስጨንቅም። ኧረ አንተማ አትጨነቅ አባቴ። ቃሉን ግለጠው። አሁን ወይ 18 ዓመት ሞልቷል አይደል? አይ ወደ ስድብ ልገባ ነው። ችግር የለውም። እንደዚህ እድሜ ሳትጠይቀኝ መሳደብ ትችላለህ። አይ 18 ዓመት የሞላው ሰው በቃ ዳኒ ምን እያለ እንደሆነ ግልጽ ነው። ክርክር አታድርገው። አንድ ሙስሊም ክርስቶስ ቆይ አንዴ ስማ፣ ሙግት አታድርገው። አንድ ሙስሊም በክርስቶስ አላመንም ማለት ሲኦል ይገባል ማለት ነው። ያምን ይችላል እና የት ነው የሚገባው? ያላመነ አይድንም እያላችሁ የምትሰብኩት እናንተ አይደላችሁ እንዴ? አይ አልሰማም እኮ ምንድነው ሰው እያለ ያለው የሚለውን አትረዳም። አሁን አንድ ሙስሊም ካልተረዳው አስረዳኝ። አንድ ሙስሊም አሁን በክርስቶስ ኢየሱስ አያምንም ማለት በሞት ውስጥ ነው ያለው። አያምንም ማለት ግን እስከ ዘላለም አያምንም ማለት ነው። የሆነ ሰዓት ወደ ክርስቶስ ሊመጣ ይችላል አይደለ? በፍጹም እኔ እያልኩኝ ያለሁት ደግሞ ሳያምን ህይወቱን እንትን ስላለ ነው እንጂ አሁንም አልገባም። በፍጹም እኔ በህይወት ያለ ሰው በፍጹም የመዳን ተስፋ እንዳለው በደንብ አምናለሁ። ተስፋ እንዳለው ድኗል ተብሎ ግን እሺ፣ አሁንም ስማ፣ ዴማስም ይሄን ዓለም ወዶ ሄዷል ተባለለት እንጂ ስለመጨረሻው መጽሐፉ አልተናገረም አይደል? ዴማስ በንስሐ ተመለሰ ምን አይናገርም አይደል መጽሐፉ? በቃ የማይናገረውን ነገር ከራስ አትናገር ነው እያለ ያለ ዳኒ። እሺ ኦኬ፣ እንደዛ ሌላ የሚፈልገው ከሆነ ተረድቻለሁኝ። ግን ቃላት መቁጠር አያስፈልግም። እኔም ደግሞ ልል የፈለግኩትኝን ገብቷቸዋል በደንብ። አንድ ሰው ካላመነ ሲኦል እንደሚገባ ግልጽ ነው። ስለዚህ እየተናገርኩኝ ያለሁት ይሄ ኦፕሽናል ነው አይደለም? ኦፕሽናል ነው። ወይ ሊያምን ይችላል ወይ ላያምን ይችላል እኮ። መጽሐፉ ያለውን ብቻ ተናገር ነው እያለ ያለ እኮ። በጣም ቀላል ነገር ነው እያለ። እኔም መጽሐፍ ቅዱስ ያለውን ብቻ ነው እየተናገርኩትኝ ያለሁትኝ ወንድሜ። መጽሐፉ ሲኦል ገባ ይላል ነገርኩ። ያላመነ ሰው ሲኦል እንደሚገባ መጽሐፉ ይናገራል። እና እኔ ደግሞ ስለማያምን ሰው ነው እየተናገርኩኝ ያለሁት። አንድ ሰው አይደለም። አሁን ግልጽ ነገር እኮ ነው። ትልቁ ችግር ምንድነው? አታዳምጥም፣ ዝም ብለህ ነው የምትጮኸው። ይኸውልህ ዴማስ ሲኦል ገባ ማለት ወንጀል ነው የእግዚአብሔር ቃል እስካልተናገረ ድረስ። ዴማስ ይሄን ዓለም ወዶ ሄዷል ይላል አይደል መጽሐፉ? እሱም ብቻ እንናገርና ከዛ ቀጥሎ ያለውን ዝም አይደል ያለው መጽሐፉ? ዝም ነው የምንለው። ለምን መሰለህ? በንስሐ ይመለስ፣ በዛው ዓለምን ወዶ ይጥፋ ምናምን አልተናገርም አይደል መጽሐፉ? ዝም እንላለን ማለት ነው። አሁን ክርክራችን ያለውን ብቻ ብለን ብሩክ ትሰማኛለህ? ካንዴ ወንድሜ ብሩክ ትሰማኛለህ? አዎ እየሰማሁ ነው። ወሬያችን መነሻው ስለ ዴማስ አይደለም። አንድ ሰው ከካደ በኋላ ክዶ ሲሞት ወደ ሲኦል እንደሚገባ ግልጽ ነው ግልጽ አይደለም? እችን ብቻ መልስልኝ። ክዶ ሲሞት አልክ አንተ እኮ ዴማስ ሲኦል ገባ። እሺ ቶ አይ አሁን እኮ የጠየኩህን ብቻ መልስልኝ። ግልጽ ነው ግልጽ አይደለም? ክርስቶስ ኢየሱስ ሳይሆን ከሞተ ሲኦል ነው የሚገባው ወዳጅ። ዳኒ እኮ እሱን አልሞገተም። ስለዚህ የኔ መነሻ ምንድነው? ይኸውልህ ከአባቴ እኔንም ስማኛ። መነሻችን የነበረው ምንድነው? አንድ ሰው መጀመሪያ አምኖ ስማኝ ወንድሜ፣ አንዴ ብቻ ስማኝ ብሩኬ ለምን ታቋርጠኛለህ? አንተ አታቋርጠኝ ይልኝ አይደለ? እኔ ሳወራ ደግሞ አታቋርጠኝ። በሁለቱም ኦፕሽን ማየት እንችላለን። ሌሎቻችሁ እኔን ደግሞ ስማኛ አንዴ ብሩኬ። እሺ እንመለስ ወደ ውይይቱ ተመለስ እኮ ወደ ውይይቱ እንመለስ። አንዴ በቃ አንዴ ሐሳቤን ልግለጽና ከዛ በኋላ ካልገባህም ችግር የለም። ጨረስ ነው ብራል። ወደ ሐሳቡ እንመለስ። ዳንዬ በሁለቱም ኦፕሽን ምን አለበት ብናየው? ሚውታ አረ በደንብ ገብቷቸዋል ወንድሜ። ያውቀው ነው በቃ ሐሳቡ እንዲገለጽ ስላልፈለጉ ነው። ባለፈው ይችን ሐሳብ መመለስ ስላቃታቸው ነው ሚውት ያደረገው። አይዞ ብራዝ አይዞ፣ በርታ በል አንተ። አሁን በርታ። አረ ለራስ አይዞ አባቴ፣ አይዞ ለአንተ ተቀብያለሁ። ችግር ምንም የተቀበልከው ነገር የለም። እንደዚህ ቤቱ የእናንተ ስለሆነ የምትቆጣጠሩትም እናንተ ናችሁ፣ የምትተጋገዙትም እናንተ ናችሁ። ሐሳብ ልናወራ ስንል የምታግዱንም እናንተ ናችሁ። አልተቀበልክም ስትለኝ ደግሞ በቃ እሺ ነው የምልህ ብራዘር። አሁን መቀጠል እንችላለን። እሺ ወዴት ደግሞ እንቀጥል? መጽሐፍ ቅዱስን አውጣ። በዓለም አወጣው። እሺ ኤፌሶን ምዕራፍ 2 አውጣ። እሺ በኢየሱስ ያመነ ሰው መዳኑን አያውቅም ያልከን አይደል? መዳኑን
እሺ ኤፌሶን ስንት? አይ ከዛ በፊት አቋምህን ማወቅ ፈልጋለሁ። በክርስቶስ ኢየሱስ ያመነ ሰው የዘላለም ሕይወት የለውም መዳኑንም አያውቅም ነው ያልከን እስኪሞት ድረስ አይደል? ማመን ይችላል፣ እምነት ሊኖረው ይችላል ማለት አንድ ነገር ከጸለይክ በኋላ እንደሚደረግልህ እንደምታምነው ሁሉ ማለት ነው። ያ ማለት ግን ሙሉ ለሙሉ ታውቃለህ ማለት አይደለም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በመጣ ጊዜ በቀኝ የሚመጡትንና በቀኝ የሚቆሙትንና በግራ የሚቆሙትን የሚወስነው እሱ ነው። የፈለኩት ድነዋል ወይስ አልዳንም? ትሩ ፎልስ አባቴ፣ ይሄ ለአንተ መሪ ጥያቄ ይባላል። ትሩ ፎልስ አይነት አካሄድ አይጠቅምም። ይሄ አብራርቼ የመለስኩልህ ነገር በደንብ መልስ ነው። በደንብ መልስ ነው አባቴ የመለስኩልህ። አብራርቼ መልሽ ይላለሁ። ካልሰማኝ ደግሜ አብራርቼ ልመልስልህ እችላለሁ። ድነዋል ወይስ አልዳንም? ብራዘር አብራርቼ ልመልስልህ እችላለሁ። ደግሜ አብራርቼ መልሽ ይላለሁ። በቂ መልስ ነው የሰጠሁት። ብራዘር መወያየት አቅም ካለ እንቀጥል። ድነዋል ወይስ አልዳንም? አባቴ ከትሩና ከፎልስ ውጭ የሆነ መልስ አለ። ብዙ ጊዜ ይሄ እውነት ወይስ አንድ ነገር ቀይ ነው ቢጫ ነው አትልም። ሰማያዊ የሆነ ነገር ቀይ ነው ወይስ ቢጫ ነው ተብሎ አይጠየቅም። ጥያቄ ስህተት ከሆነ መልሱም ስህተት ይሆናል። ለዛ ነው ስህተት ለሆነ ጥያቄ ትክክለኛ መልስ ሊኖር አይችልም። ችግር የለም። ጥያቄው ስህተት ነው እያልከኝ ያለው? እያነበበልህ እኮ ነው። ቆይ አንዴ ፕሊዝ፣ ቆይ አሁን አትግቡ። ሰው ሲንጫጫ ፕሊዝ በማል አትግቡ። ቴንክ ዩ። እሺ ሶ ጥያቄው ስህተት ነው። አስተካክለው ጥያቄውን። ችግር የለም። ድል ሰጣለሁ። የትኛውን ጥያቄ? ያንተን ጥያቄ እንዴት ነው አስተካክል የምመልስልህ? ይሄ አሁን የጠየቅኩህን ጥያቄ አስተካክለው። ችግር የለም። አስተካክለው። ጥያቄው ሲስተካከል ድኗል ወይስ አልዳንም የሚል ጥያቄ መጠየቅ የለበትም። ትሩ ነው ወይስ ፎልስ ነው አይባልም። ምንድነው አንተ የምታስበው? በዚህ ጉዳይ ላይ እስካሁን አላስተካከልከውም። ምንድነው መጠየቅ ያለበት? በዚህ ላይ ያለ ሀሳብ ምንድነው ብለህ ጠይቀኝ፣ አብራርቼ እመልስልሃለሁ። እሺ በዚህ ላይ ያለ ሀሳብ ምንድነው? አንድ ሰው ክርስቶስ ኢየሱስን ሲያምን ይድናል ወይስ አይድንም? አሁንም ይድናል ወይስ አይድንም እያልክ ነው? ይድናል። ሀሳብ ምንድነው በዚህ ላይ? ይድናል። መዳኑን አመንክ ማለት ነው እንዴ? እንዳልኩ ብቻ እኮ አሁን እኮ ብቻ ጨመርክበት። አሁን ደግሞ ማለት ነው መዳኑን በኢየሱስ ክርስቶስ ማመን ብቻ ያስቃዣቸዋል እንዴ ወዳጄ? መዳኑን አመንክ ወይ ነው ያልኩህ ወዳጄ። እኔ አሁን ብቻ የሚል ቃል አፌ ውስጥም አልገባም። ምንድን ነው? አይ አሁን ደግሞ መዳኑን አመንክ ማለት ነው እያልክ ስለነገርከኝ ነው። አሁን ደግሞ ቅድም አያድንም ስትል ነበር። አሁን ደግሞ ያድናል እያልክ ነው ብለህ እያልከኝ ስለሆነ በቃ እያደለም ያስቃዣል ምናምን አትበል። ይልክ ስለ ቃል ጥያቄን አትረዳውም። ወሬ ብራዘር ስድብ ሪያሊቲ ሁሉ ጊዜ ለሰዳቢው ሪያሊቲ ነው መስሎ የሚሰማው። ኖርማል ነው። እሺ ምንድን ነው በስርዓት የሚያወራችሁን ሰው መሳደብና ማሸማቀቅ የእናንተ የመጣች ያለን አውራ። አሁን ያልተባለውን ግን እያወራህ ነው ያለው። ቅዠት ማለት ያልተባለን ነገር ማውራት ማለት ነው። ሌላ ምንም ኧረ ስድብ ነው አባቴ። እኔ ተኝቼ አይደለም። ቅዠት ተተኝቶ የሚወራ ነገር ነው እንጂ ቆሞ በስርዓት የሚያወራን ሰው እየቃዠ ነው ማለት ቀጥታ ሊትራሊ ስድብ ነው። ሀሳብ ላይ መቆየት። እናንተ ደግሞ በስርዓት የሚያወራችሁን ሰው መሳደብ የመጣችሁበት መንገድ ነው። እሺ በጣም ሶሪ ብራዘር፣ በጣም ሶሪ። ሀሳቡ ላይ መቆየት ይችላል። እሺ ቀጥል። ስድብን አስተናግጃለሁ። ጥያቄን ደግሞ ላስተናግድ። ቀጥል። ችግር የለም። በቃ አሁን ደግሞ ለጥያቄ ልምጣ። እሺ ከስድቡ ቀጥሎ ማለት ነው። መዳንህን አመንክ በክርስቶስ ኢየሱስ? በደንብ ነው ማምነው። ኦኬ ድነሃል። የዘላለም ህይወት አለክ? አለኝ በደንብ። ኦኬ ጸድቀሃል? አልጸደቅኩኝም። ኦኬ አልጸደቀም። ብራዘራችን አልጸደቀም። እሺ የሚያጸድቅ እግዚአብሔር ነው። ወራጅ አልጠየኩም። ድነሃል? ድኛለሁ አለ። እሺ አንድ ነገር ገደልን። ቅድም አልዳንኩም ሲል ነበር። ከዛ የዘላለም ህይወት አለ ሲባል ለዚህ ነው ስለማትሰማ ቀይና ጥቁር ብቻ የሚሆን ምስል እኔ ሳወራ አንተ በመሀል ደግሞ የምታብራራ ጥያቄ ለብቻ ማብራሪያ ለብቻ አድርገውና በመሀል አልገባም። አሁን መደረብ አትችልም። አትደረብ እኮ አንተም በመሀል ማብራሪያ አታደርግ። ጥያቄን ከጨረስክ በኋላ ቀጥል ሌላ የምትለውን ነገር። መሪ ጥያቄ እየጠየቅ ማብራሪያ የምታደርግ ከሆነ ምንም አንድ ደቂቃ ስጠኝ ስትል አንድ ደቂቃ ሰጣል። እኔ ሳወራ ግን ከተደረብክ ደክመዋል ማለት ደክመዋል። የደከመው ሰው ደግሞ ምንም አይሰራም። ታች ሆነ ታፕ ሼር አድርግ። እስከዛ ድረስ ጥቅሶችን ያቸው እሱ ነው የሚጠቅም ማለት ነው።